ንግግር ገባው ይቅርታ ጌታ ይባረክ እችን ማለዳ ይሰጠን ደግሞ በፊቱ እንድንሆን ደግሞ ሊመክረን ሊመልሰን ስሙኝ እረፉ ነው እረፉ በግሬስም ተቀመጡና ስሙኝ ነው እንግዲህ እረፉ እኔም አምላክ እንደሆን ወቁ በህዝብ ላይ ከፍከፍላለሁ በመድሪቱ ላይም ከፍከፍላለሁ ይላል አይደል መዝሙር 46 ቁጥር 10 እና 11 እረፉ ሲለን ነው እስቲረፉና ደግሞ ድምጽን ስሙ ከመዋከብ ከመሮጥ ቢከቢዝነት ወጣ በሉ እስቲ እያለን ነውና እግዚአብሔር እንግዲህ ይርዳን ጸጋውን ያብዛልን በእውነት እንደተማርነው አሁን ወንድማችን እንዳስተማረን መሆን ይሁንልን የእግዚአብሔርን ድምጽ መስማት ይሁንልን ጌታ አብዝቶ ይባርከው ወንድማችንን የተባረከ ነው እግዚአብሔር ይጨምርለት እላለሁ እንግዲህ ወደኛ ፕሮግራም ከመሄዳችን በፊት እግዚአብሔር ደግሞ የኛን ፕሮግራም እኛም እናቀርበውን እንዲያስተምረን ጊዜውን እንዲቆጣጠርልን በጸሎት ደግሞ ያሳልፍ ይሰጥና ወደ ስነ ጽሁፍ ክፍለ ጊዜያችን እንሄዳለን ሃሌሉያ እግዚአብሔር የዘላለም አባት እናመሰግናለን እናከብርሃለን አባባ ሁሉ ጊዜ ማለዳ አዲስ ነገር አለ ለህይወታችን የሚበጃትን የሚጠቅማትን ነገር ታስተምረናለህ ትገስጸናለህ ትመክረናለህ እግዚአብሔር የዘላለም አባት ስም ይባረክ ምሽታችንን በሰላም አሳድረህን ይሄን ማለዳ ደግሞ ሰጥተህን ጌታዬ በእግር ስር እንድንቀመጥ ደግሞ መሻትና መፈለግን በህዝብ ውስጥ ጨምረ ጌታዬ በፊትህን ሊፈልጉ ጌታ ምን ይናገረኛል ሊሉ እንቅልፋቸውን ተተው በእግር ስር ቁጭ ስላሉ እህቶቼና ወንድሞቼ ያመሰግናለሁ እግዚአብሔር የዘላለም አባቴና አምላኬ ሆይ ቃልህን ስላመጣው ስለ ወንድማችንም እጅግ አርጌ አመሰግናለሁ ጌታዬ በዚህ ውስጥ እንድትናገር ፈቅዶ አንደበቱን ፈቅዶ ራሱን ፈቅዶ ስለሰጠ ጌታዬ ስለሰጠው ጸጋ አመሰግናለሁ የኔ ጌታ ባርከው እግዚአብሔር የዘላለም አባት ስምህ ይባረክ እናመሰግናለን ምን እንላለን ከማመስገን በቀር አባ ወደህናልና እንወድሃለን ጌታ ሆይ እናከብርሃለን ከፍ እናደርግሃለን አባባ ስምህ ይባረክ ተመስገን ጌታ ሆይ ተመስገን ሁሌም ለኛ የምትመግበን ነገር አታጣም ጌታ እግዚአብሔር አምላኬና መድኃኒቴ ሆይ ስምህን እንባርካለን እናመሰግናለን አሁንም የሚኖረንን ጊዜ አንተ ተረከብ እግዚአብሔር ሆይ የሚጠቅመንን የሚረባንን ወደ ጆሮአችን እንድናስገባ እንድንኖርበት እርዳን የዘላለም አምላክ ልዑል እግዚአብሔር ሆይ አየሩንና ሁኔታውን ሁሉ አንተ ተረከብ ጌታ ሆይ አስተምረን ሃሌሉያ በናዝሬቱ በኢየሱስ ክርስቶስ ስም ተባረክ እንባርካለን ማንኛውም ዲስትራክት የሚያደርግ በናዝሬቱ በኢየሱስ ክርስቶስ ስም የታሰረ ይሁን ጌታ ሆይ አየሩን ሁሉ ነገር አንተ ተረከብ ጌታ ሆይ እናመሰግናለን በናዝሬቱ በኢየሱስ ክርስቶስ ስም አሜን ሃሌሉያ ሚውት ያላደረጋችሁ ሰዎች አላችሁ ሚውት አድርጉልን በጸጥታ እንድንደማመጥ ለመናገር ስትፈልጉ ብቻ ሚውት አድርጉት በጌታ ፍቅር ጠይቃችኋለሁ እንግዲህ ይሄ ክፍለ ጊዜያችን እንደምታውቁት የስነ ጽሁፍ ክፍለ ጊዜ ነው ለመጀመሪያው አንድ ሰዓት እኛ የምናቀርበው ካነበብናቸው ይጠቅማችኋል ካልናቸው ልትጠቀሙበት ትችላላችሁ ብለን ከገመትናቸው ጽሁፎች ውስጥ የምናቀርበው የመጽሐፍት ዓለም ነው በሚቀጥለው ደግሞ አንድ ሰዓት ከ9 እስከ 10 ባለው ሰዓት ደግሞ ከናንተ ጌታ እንዳስተማራችሁ በስነ ጽሁፍ በግጥም የምታቀርቡልን ከናንተ የምሰማበት ጊዜ ነው በጣም መልካም ጊዜ ይኖረናል ወገኖቼ ልትጠቀሙበት ስለምትችሉ ከኛ ጋር ብትቆዩ ብለን እንጋብዛችኋለን እንግዲህ እኔ ደግሞ ያለኝን ቀጥላለሁ ጌታ ይባረክ ዛሬ አዲስ ነገር ይዤ አልመጣሁም የዛሬ ሳምንት ይዝላችሁ እንደሆነ አንድ ርዕስ በጣም በራሳችን ላይ መስራት የሚገባን ርዕስ ይዤ መጥቼ ነበር የዛሬ ሳምንት አንብቤዋለሁኝ ምን ያህል እንዳስተዋላችሁ ምን ያህል እንደቀራላችሁ ባላቅም ወንድም ሰውነት ዛሬ ደግሞ በደንብ እስቲ ከናንተም ጋር እንድንወያይ ምን ገጠማችሁ ምን መልካም ነገር ገጠማችሁ ምንስ ጥሩ መጥፎ ነገር ገጠማችሁ የሚለውንም ከናንተም ለመስማት ስለፈለግን እንድንተናነጽበት አንዳችንን በምን አይነት መንገድ ክፉን ህብረት እንዳለፍን በምን አይነት ደግሞ መልካም ህብረት ውስጥ እንዳለን እንድንጋራ
ለሌሎቻችን ምንም ለማያውቁ እኮ አሉ ወገኖች፣ ስለ ህብረት ምንም የማያውቁ ሰዎች አሉና እርስ በራሳችን በምንነጋገርበት ጊዜ አንድ ሰውን እናነጻለን፣ አንድ ሰውን ከውድቀት እናነሳለንና ዝም እንዳትሉ ድጋሚ ነው ይዘን የመጣነው። አለፍ ብዬ ከልሰውና የዛሬ ሳምንቱን አስታውሳችሁና ቀጥታ ወደ ውይይታችን ነው የምንሄደው። ህይወታችንን የምንነጋገር ነገር ስለሆነ ነው፣ ያለፍንበት ነገር ስለሆነ ነው፣ የምንደብቀው አይደለም። ህብረት ያለፍንበት ነው፣ እያንዳንዳችን ክርስቲያን የሆን በሙሉ ማለት ነው። አዲስ የሆነ ክርስቲያን ካልሆነ በስተቀር ሁላችንም አሮጌ ክርስቲያን የቆየን ክርስቲያኖች ህብረትን እናውቃለን። በህብረት ውስጥ መልካም ነገር አጋጥሞናል። በህብረት ውስጥ በጣም ልባችን የሰበረው ነገር አጋጥሞናል። ይሄንን የምንነጋገርበት ነው፣ የምንጠጋገንበት ነው፣ እርስ በራሳችን የምንተያይበት ሰዓት ነው ብለን ይሄንን ደግመን አቅርበንላችኋል። ሳትሰለቹ አዳምጡኝና ለእናንተ ጊዜ ሰጣችኋለሁ የምንወያይበት። እንግዲህ ሰው ጸሐፊው ሪክ ዋረን ነው። ህይወት በጋራ መኖር ነው፣ ያው በአማርኛችን ህብረት እንደምንለው ነው። ህይወት በጋራ መኖር ነው ብሎ አርስቱን አስቀምጦልናል። እንደ መሪ ቃል ሁለት ጥቅሶችን እንደ መሪ ቃል አስቀምጦልናል። እንደ አንድ አካል ሆናችሁ የተጠራችሁበትን በክርስቶስ ሰላም በልባችሁ ይንገስ። በአዲሱ ትርጉም ነው ያነበብኩት፣ ደግመዋለሁ። እንደ አንድ አካል ሆናችሁ የተጠራችሁበትን በክርስቶስ ሰላም በልባችሁ ይንገስ። ቆላስይስ 3:15። ሁለተኛው ወንድሞች በተስማምተው በአንድነት ሲኖሩ እንዴት መልካም ነው፣ ምንኛ ደስ ያሰኛል። መዝሙር 133:1። ይህንን እንደ መሪ ቃል አድርጎ ነው ያስቀመጠው። ህይወት በጋራ መኖር ነው ይለዋል። ማንኛውም እግዚአብሔር የፈጠረው ፍጥረት በጋራ የመኖር ባህሪ ያለው። ሰው ስንባል በጋራ የመኖር ባህሪ ያለን። አንድ ሰው ብቻውን አይኖርም፣ በፍጹም አንዱ ለአንዱ ያስፈልገዋል። ሰዎች ስንባል በእግዚአብሔር አምሳል የተፈጠርን ሰዎች በጋራ የመኖር ባህልና ልምድ አለን። ሰዎች ብቻ አይደለንም፣ እንስሳትንም አንድ ዘር የሆኑ እንስሳትን ተመልክቷቸው ይፈላለጋሉ፣ አብረው በግሩፕ ይሄዳሉ፣ አብረው ውሃ ለመጠጣት ይወርዳሉ፣ አብረው ለመብላት ቅጠል ለመበጠስ የሚሄዱ በግሩፕ የሚሄዱ እንስሳት እንኳን አሉ። አይደለም እኛ ሰዎች። እና እኛ ሰዎች በጋራ ልንኖር ነው እግዚአብሔር የፈጠረን። አንዳችን ለአንዳችን በጣም እናስፈልጋለን ይላል። በጣም እናስፈልጋለን አንዳችን ለአንዳችን፣ ብቻችንን መኖር ስለማንችል። የእግዚአብሔር ሐሳብ ህይወትን በህብረት መኖር እንድንችል ነው። ይሄ የእግዚአብሔር ትልቁ ሐሳብ ነው። በህብረት እንድንኖር ነው። ለህብረቱ ለራሱ ህብረት ነው አይደለም የጠራን፣ በህብረት እንድንኖር ይፈልጋል። የእግዚአብሔር ትልቅ ሐሳብ ነው። ይሄንን ፒክቸር አድርጉ። የእግዚአብሔር ሐሳብ ነው በህብረት መኖራችን። ትክክለኛ ህብረት ያላቸው ሰዎች በእውነተኛነት ላይ የተመሰረተ ህብረት ይለማመዳሉ። እንግዲህ እዚህ ላይ ነው ትክክለኛና ትክክለኛ ያልሆነ ህብረት አለ ብሎ የሚከፋፍለው ሪክ ዋረን በዚህ ጽሑፉ። ሁለት አይነት ህብረት አለ፣ ትክክለኛና ትክክለኛ ያልሆነ። ይሄንን ነው ዛሬ የምንነጋገረው። ትክክለኛ በሆነ ህብረት ውስጥ ምን ተጠቀማችሁ? እንዴት ነው እያስኬዳችሁት ያላችሁት? ትክክለኛ ባልሆነው ህብረት ውስጥ ምንድነው የተጎዳችሁት? እንዴት ነበር ያጋጠማችሁ የሚለውን ነው የምንነጋገርበትና ሁለት ነገር ነው ከፍሎ ያስቀመጠው። አንደኛውና መጀመሪያው በጣም የምንነጋገርበት ትክክለኛ ህብረት ያላቸው ሰዎች በእውነተኛነት ላይ የተመሰረተ ህብረት አላቸው። በእውነተኛነት ላይ የውሸት ሳይሆን፣ የማስመሰል ሳይሆን፣ የላይላዩም ሳይሆን እውነተኛ የሆነ ህብረት ያላቸው ሰዎች፣ ትክክለኛ ህብረት ያላቸው ሰዎች በእውነተኛነት ላይ የተመሰረተ ህብረት ይለማመዳሉ ይላል። እውነተኛ ህብረት በአምልኮ አገልግሎት እና ስብሰባዎች ላይ ብቅ ከማለት ይበልጣል። እውነተኛ ህብረት በአምልኮ እንደገና በስብሰባዎች በአንዳንድ ነገሮች ላይ ብቅ ከማለት የበለጠ ነው። በጣም ትልቅ ነው፣ ከዛ ያለፈ ነው የሚለን። ህይወትን በጋራ መለማመድ ነው እውነተኛ ህብረት። ፍጹም ፍቅርን በታማኝነት መጋራት ነው እውነተኛ ህብረት። ተግባራዊ አገልግሎትን በመስዋዕትነትን መስጠት ነው። ደግመዋለሁ፣ ተግባራዊ አገልግሎትን መስዋዕታዊ መሰጠት ነው። በመስዋዕትነት መሰጠት ነው ለእውነተኛ አገልግሎት።
ኪዳን ውስጥ በአዲስ ኪዳን ውስጥ የእርስ በርሳችሁ ብዙ ቦታ እርስ በርሳችሁ የሚል አለ። የእርስ በርሳችሁን ትእዛዝ ያካትታል። እርስ በርሳችሁ የተባልነው እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ብሎናል ጌታ ኢየሱስ። እኔ በወደድኳችሁ መጠን እናንተም እርስ በርሳችሁ ተዋደዱ። እንደገና ደግሞ በ10ቱ ትእዛዛት በሁለት ሲጠቃለል በአዲስ ኪዳን እግዚአብሔር አምላካችሁን ውደዱ፣ በፍጹም ነፍሳችሁ፣ በፍጹም ኃይላችሁ፣ በፍጹም ልባችሁ ውደዱ ይላል አይደል? አንዱ። ሁለተኛው እርስ በርሳችሁ እንደ ራሳችሁ ተዋደዱ ነው የሚለው። ይሄ እርስ በርሳችሁ ተብሎ በአዲስ ኪዳን ውስጥ ብዙ ቦታ ተዋደዱ የሚል አለ። ስለ ህብረት ስንነጋገር ህብረት መመጠን ያስፈልጋል ነው። አሁን እኛ ህብረት ስንነጋገር ትልቁ ኮንግሪጌሽን አይደለም እየተነጋገርን ያለነው። አንድ ቤተክርስቲያን ውስጥ ኮንግሪጌሽን ይኖራል። ትልቁ የቤተክርስቲያን አባላት ትልቁ ህብረት ይኖራል ማለት ያ ተሰብስበን ስለምናመልክበት ህብረት አይደለም አሁን እያወራን ያለነው። ትንንሽ ህብረቶች እንደ ባይብል ስተዲ የምናቋቁማቸው እንደ ስሞል ግሩፕ ደግሞ ህብረት የእህቶች ህብረት እያልን የወንድሞች ህብረት እያልን የምናቋቁማቸው ህብረት ስለነሱ ህብረቶች ነው የምናወራው። ትልቅ የአምልኮ ስፍራ ትናንሽ ህብረቶች ከትልልቅ የአምልኮ ስፍራ ትናንሽ ህብረቶች ሊወጡ ይችላሉ። ቁጥራቸው እስከ 10 ሊደርስም ይችላል፣ ከዛም በታች ሊሆን ይችላል። የኢየሱስን ምሳሌ ማየታችን በቂ ነው። የኢየሱስ ምሳሌ 12 ደቀ መዛሙርቶችን ነው የመረጠው። የተከተሉት እጅግ ብዙዎች ናቸው እየተከተሉት የነበሩ እስከ መጨረሻ። እሱ ግን 12ቱን ነው ፒክ ያደረገው። ከ12ቱ ጋር ነው ደግሞ ብዙ ነገሮችን የሚያደርገው። ለይቷቸው ብዙ ነገሮችን ሲያደርግ የምናየው በአዲስ ኪዳን ውስጥ ጌታ ኢየሱስ በዚህ ምድር ላይ በነበረ ጊዜ እነዛ 12ቱን ደቀ መዛሙርት ነው ከነሱ ጋር ነው ህብረት የሚያደርገው። ከነሱ ጋር ነው ከአንዱ ከተማ ወደ አንዱ ከተማ አብሮ የሚሄደው። እና ህብረት ብዙ ሰው መሆን የለበትም። አነስ ባለ ሰውን ህብረት ማድረግ እንችላለን ይላል። ህብረትን በሚመለከት የእግዚአብሔር ቃል እንዲህ ብሎናል። 2 ወይም 3 ሆነው በስሜ በሚሰበሰቡበት መካከል በዚያ እገኛለሁ ብሎናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ ትክክለኛ ህብረት ያላቸው ሰዎች በእውነተኝነት ላይ የተመሰረተ ህብረትን ይለማመዳሉ ይላል። ደግሞ ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 1 ከቁጥር 7 እስከ 8 ምን ይለናል? ነገር ግን እርሱ በብርሃን እንዳለ እኛም በብርሃን እንመላለስ፣ እርስ በርሳችን ህብረት አለን፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ሰዎች በእውነተኛ ህብረት መካከል ህብረት መደጋገፍን ይለማመዳሉ። ይሄ ስለ እውነተኛ ህብረት ነው። በብርሃን የምንመላለስ ልጆች እስከሆነ ድረስ ህብረት አለን ካልን በብርሃን ነው የምንመላለሰው፣ በእውነት ነው የምንመላለሰው የሚለውን ይደግፍልናል ይሄ ጥቅስ ማለት ነው። ሰዎች በእውነተኛ ህብረት መካከል ህብረት መደጋገፍን ይለማመዳሉ። ልንደጋገፍ ነው ህብረት የምናደርገው፣ ልንደጋገፍ ነው ህብረት የምናደርገው። ሮሜ 1:12 ምን ይለናል ይሄን በሚመለከት? ይኸውም እናንተና እኔ በእያንዳንዳችን እምነት እርስ በራሳችን እንበረታታ። አንዳችን ለማበረታታት አንዳችንን ለመደገፍ ነው ህብረት የሚያስፈልገን። ሌላው ደግሞ እውነተኛ ልብ ለልብ እና ከአንጀት ነው መጋራት። እውነተኛ ልብ ለልብ እና አንጀት ለአንጀት መጋራት ነው እውነተኛ ህብረት። ደግመዋለሁ፣ እውነተኛ ልብ ለልብ ከአንገት በላይ ሳይሆን የማስመሰል ሳይሆን ከውስጣችን ልብ ለልብ ከአንጀታችን ለወንድሜ ለእህቴ ማለት ያለብን እንጂ በማስመሰል አይደለም። ውስጣችን ሌላ ውጫችን ሌላ በሚሆንበት ጊዜ ህብረት ይበላሻል። ይሄንን ነው ልብ ለልብ እያለ የሚነግረን። እውነተኛ ህብረት የሚኖረን ህይወታችንን ደግሞ ግልጽ ስናደርግ ነው። አንዳንዴ ያለብንን ችግር እንደብቅና አንዳንዴ ውስጣችንን እንደብቅና ከሰው ጋር እንቀላቀላለን። ተቀላቅለን ህብረት በምናደርግበት ጊዜ ውስጣችንን
እንደብቀዋለን፣ አንናገርም፣ የሚሰማንን አንናገርም። ይሄ እውነተኛ ህብረትን ከእውነተኛ ህብረት ልናገኘውን ጥቅም ልናገኘው የሚገባንን ከወንድሞቻችን ከእህቶቻችን ልናገኘው የሚገባንን ጥቅም ያግድብናል። እውነተኝነታችንን ለወንድሞቻችን ለእህቶቻችን ገልጸን ከወንድሞቻችን ጸሎት ካስፈለገን ጸሎት፣ ኢንካሬጅመንት ካስፈለገን ኢንካሬጅመንት፣ መደጋገፍ ካስፈለገን መደጋገፍ የምናገኘው እውነት ራሳችንን ለእህቶቻችን ግልጽ ስናደርግ ነው። ለወንድሞቻችን ራሳችንን ግልጽ ስናደርግ ነው፣ በዛው ህብረት ውስጥ ላሉት ማለት ነው። በእርግጥ ይጎዳል። አዎ አንዳንዴ በህብረት ውስጥ የተወራውን ወሬ አውጥተው የሚያወሩ አሉ። ሚስጥር ተብሎ የተነገራቸውን ደካማ የሚሆኑ ጠንካራ ጎን በዛ ህብረት ውስጥ መቅረት የሚገባውን አውጥተው የሚያወሩ ሰዎች አሉ፣ የወሬ ልምድ ያላቸው። እንደነዚህ ያሉት ደግሞ ህብረትን ያበላሻሉ። ስለዚህ አንዳንድ ሰዎች ይፈራሉ ህይወታቸውን ለመናገር፣ አይናገሩም፣ ይደብቃሉ። ያ ደግሞ ይጎዳል፣ ሰውየውንም ይጎዳል፣ ህብረትንም ይጎዳል። አውጥቶ መናገርን ሚስጥርን ያለ መደበቅ ነው። ይሄ በጣም ተራ ነገር ነው። በጣም እኛ ክርስቲያኖች ዲሲፕሊን መሆን አለብን። በጣም ዲሲፕሊን መሆን አለብን። ለምንሰማው ነገር ወጥተን እንደ ሐሜት ማውራት የለብንም። ጌታ አምላካችን የከበረ አምላክ ነው፣ ሐሜትን ይጸየፋል። የሰውን ስም ይዘን ከህብረቱ ውጭ አውጥተን ማውራት አይጠበቅብንም። ይሄ ህብረታችንን ያበላሻል፣ መሰማቱ ስለማይቀር ማለት ነው። ስለዚህ አንዳንድ ሰዎች ብዙም የማይናገሩት በቃ ይሰማብኛል፣ ሰው ይሰማብኛል ከሚል ፍርሃት ነው፣ ያወሩብኛል ከሚል ፍርሃት ነው። እና ከዚህም መጠበቅ አለብን። ለህብረቱ ደህንነት ስንል ሐሜት መኖር የለበትም። ሰው ሚስጥሩን ከተናገረ በኋላ የሚሳቀቅበት መሆን የለበትም ህብረት። በቃ እና እንደራስ ችግርን እንደራስ ጥሩም ነገር ቢሆን አብሮ በጋራ መጥፎም ነገር ቢሆን በጋራ። ይሄ ሲሆን ዲያብሎስ አያገኘንም ወገኖች፣ አያገኘንም። በቀዳዳችን ነው የሚገባ። እኛ በከፈትንለት ልክ ነው ገብቶ ህብረታችንን የሚበጠብጠው። ዛሬ ወቅቱም ራሱ ተመችቶታል የኛን ህብረት ለማዳከም። ህብረታችንን በጣም ያዳከምበት ሰዓት ነው ዲያብሎስ። በዚህ ጊዜ ሁላችንም በእኔነት ተይዘን ህብረትን በቀላሉ እያፈረስን እንወጣለን፣ ጥለን እንሄዳለን፣ ብቻችንን እንሆናለን፣ እኛውን የምንጎዳው። it's not about me ያልኩት እኔ በበኩሌ ድሮ ለዛሬ ሳልበስል ብዙ ነገሮችን በድያለሁ፣ ብዙ ነገሮችን አድርጌያለሁ። በቃ ፍንጥር እያልኩኝ እሄዳለሁኝ። ይከፋኝ ነበር። አለመብሰል ነው፣ አለማወቅ ነው። የእግዚአብሔር ቃል ስላልገባኝ ነው ይሄን አድርጌያለሁ እኔ ራሴ። ግን በኋላ እየገባኝ ሲመጣ ሁአማይ ለመንፈስ ቅዱስ ስል ለጌታዬ ህብረትን የሰጠን ጌታ ነው አይደል? በህብረት ውስጥ መንፈስ ቅዱስ አለ አይደል? ሁአማይ ታዲያ እኔ ማን ነኝ አትንኩኝ ብዬ ምሮጠው? እኔ ለመንፈስ ቅዱስ ህብረት ስል ራሴን ማስገዛት አለብኝ። በቃ ህብረት ውስጥ መንፈስ ቅዱስ አለ። እግዚአብሔር በህብረት ተቀመጡ ሲል ምክንያት አለው። ለምንድን ነው ምሮጠው? ለምን አልታገስም? ለምንድን ነው እኔነት የሚይዘኝ? አትንኩኝ ባይነቴ ለምንድን ነው ብዬ ራሴን የገዛሁበት አሁን ነው ካወቅኩ በኋላ። ለካ በህብረት ውስጥ እግዚአብሔር እንዳለ ሳውቅ፣ መንፈስ ቅዱስ እንዳለ ሳውቅ፣ ጥዬ በመውጣበት ጊዜ መንፈስ ቅዱስ እንደሚያዝን ሲያስተምረኝ ጥዬ ለመውጣት አልፈልግም አሁን በፍጹም። አንድ ጊዜ ምን አስተማረኝ መንፈስ ቅዱስ? በቸርች ውስጥ በስሞል ግሩፕ አለን፣ እንደ መጽሐፍ ቅዱስ ጥናት አለንና በጣም የምትረብሽ ሴት አለች። ሁሌ በጣም ይከፋኝ ነበርና አዘንኩ። እችላታለሁ ግን ሁሌም እንደዛው ናት። ጌታ ሆይ ምን ላድርግ አልኩት። በቃ ወደ ቤት እየተመለስኩ ነው መኪና ውስጥ። ምን ላድርግ? እንዴት አርቄ ነው የንብረት መቀጥለው ስል ይቅርታ አድርጊላታ። አንቺ ይቅርታ ብለሽ የለም ይቅርታ አድርጊላት፣ ውደጃት። ወገኖች ድንግጥ ነው ያልኩት። ድንግጥ ብዬ እሺ አልኩ። በቃ ቤት ገባሁኝና ተንበርክኬ ስሟን እየጠራሁኝ ይቅርታ ጠየቅኩላት፣ አደረኩላት፣ ወደድኳት። ከዛ በኋላ እንደተባልኩት ማድረግ በቃ ይሄንን ነው ማድረግ ያለብኝ፣ ሴትዮዋን ለመመለስ ወደ ራሴ፣ ጥላቻዋን ለማርገብ። ህብረቱን ጥያለሁ፣ ቀጠልኩ፣ ያገለግላለሁ፣ ህብረት ውስጥም አለሁ። እና አንዳንዴ አትንኩኝ የምንላቸው ነገሮች አሉ፣ ፍንጥር የምንላቸውና የጌታን ህብረት
መንፈስ ቅዱስን የምናሳዝንበት ጊዜ ለህብረቱ ቀጠራን ህብረትን ማክበር አለብን። መንፈስ it's not about me ማለት አለብን። it's about him መንፈስ ቅዱስን ማክበር አለብን። ህብረቱን ማክበር አለብን። በስሙ ከተሰበሰብን ማክበር አለብን ወገኖቼ። እኛነታችንን ቁጭ እናድርግ። እርስ በርሳችሁ የሚለውን የጌታን ህግ እንደ ኮማንድመንት የተቀመጠልንን እናክብር። ጌታ ደግሞ ይረዳናል፣ ጸጋን ይሰጠናል። ጌታ ይመስገን። እውነተኛ ህብረት አንዱ የሌላውን ችግር እንደራሱ ያየዋል ይላል መጽሐፍ ቅዱስ። እንዲህ ይለናል፣ የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ ርህራሄን፣ ቸርነትን፣ ትህትናን፣ ጨዋነትን፣ ትዕግስትን ልበሱ። ቆላስይስ 3:12። የተለያዩ የህብረት ደረጃዎች አሉ። እርስ በርስ የእግዚአብሔርን ቃል የምናጠናበት ህብረት አለ። እኛ መጽሐፍ ቅዱስ ጥናት የምንለው በወንጌል ስራ አብረን የምንጠመድበት ህብረት አለ። ወንጌል ለመስራት ወንጌል ለመስበክ አብረን እንወጣ ይሆናል ህብረት አድርገን በህብረት፣ እሱም ህብረት ነው። ከሁሉ የሚበልጠው አስቸጋሪ የመከራ ህብረትም አለ። ስቃይና ሐዘን፣ ስደት በሚደራረብበት ጊዜ እንዴት መተጋገዝ እንዳለብን የሚያሳይ ህብረት አለ። በዓለም ዙሪያ ተሰራጭተው ለወንጌል ስራ ዋጋ የሚከፍሉትን ጨምሮ ማለት ነው። ይሄ ከባዱ ህብረት ነው። ቤታቸውን ጥለው በህብረት በቤተሰብ በጓደኝነት ህብረት ይፈጥሩና 5-6 ይሆኑና ጌታን ለማገልገል ካሉበት ሀገር ጥለው ሌላ ሀገር የሚሄዱ ሚሽናውያኖች የሚያደርጉት ህብረትም ይሄም ህብረት ነው። ፊልጵስዩስ 3:10 እንዲህ ይላል፣ እርሱና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ በሆነልኝ በሞቱ እንድመስለው እመኛለሁ አለ ጳውሎስ። ዕብራውያን 10:33 እና 34 ላይ ደግሞ ጳውሎስ በእስራቱ ጊዜ ወገኖቹን እንዴት እንደተባበሩት የገለጸበት ስፍራ ነው። ዕብራውያን 10:33 እና 34 ጳውሎስ ስለ ህብረት በጣም ስለገባው ነው ይሄንን የሚናገረው። በህብረቱ ነው እያለ ብዙ ጊዜም ጳውሎስ የጻፈበት መልእክቶች ውስጥ እናነባለን። በእውነተኛ ህብረት ውስጥ ምህረት አለ፣ ይቅርታ አለ። ቅድም እንደነገርኳችሁ ጌታ ነው ያስተማረኝ። እኔ በጣም ፍርስትሬት ሆኜ ነበር የሴትዮዋ ሁኔታ እያየሁት። በቃ ህብረቱን ጥዬ ልወጣ ሆነ። የምትሆነው ሁኔታ እኔ ብቻ ነኝ ማለት በቃ የኔ ነው የኔነት ስሜት፣ ሌላውን የመናቅ እንዴት ይሆናል በጌታ ቤት? ሁላችንም በጌታ ፊት እኩል ነን እና ጌታ እሷንም አልናቃትም፣ እሷንም አልጠላትም። ይቅርታ አድርጊላት ነው ያለኝ። ይቅርታ አድርጊና አብረሽ ቀጥይ ነው ያለኝ። እሺ ብዬ ይሄው አለሁ እስከዛሬ። እኔ ግን ተፈውሻለሁ። ያው ጌታ ጸጋንም አብሮ ይሰጣቸዋልና እና በእውነተኛ ህብረት ውስጥ ምህረትን ማድረግ እንዳለብን፣ ምህረት ስናደርግ ነው ይቅርታ የሚኖረው። ከዛ በኋላ በይቅርታ አብረን መቀጠል የምንችለው ምህረት ማድረግ አለብን። እኔ ቁስያለሁ፣ እኔ እንዲሁኛለሁ ብለን ምህረት የማናደርግ ከሆነ ቂም ይዘን መኖር ነው። ቂምን ደግሞ እግዚአብሔር አይወድም። ማስወገድ አለብን በይቅርታ። ደግሞ ከልክ በላይ አዝኖ ተስፋ እንዳይቆርጥ ይቅር ልትሉና ልትጽናኑ ይገባችኋል። 2ኛ ቆሮንቶስ 2:7 ያለ ይቅርታ ምህረት ሊኖር አይችልም። እግዚአብሔር ቂም እንዳይዝ በቆላስይስ 3:13 ላይ እንዲህ ብሏል፣ እርስ በርሳችሁ ተቻቻሉ፣ ከእናንተ አንድ በሌላው ላይ ቅር የተሰኘበት ነገር ቢኖር ይቅር ተባባሉ፣ ጌታ ይቅር እንዳላችሁ እናንተም ሌላውን ይቅር በሉ። ቆላስይስ 3:13 አንዱ የሌላውን ከባድ ሸክም ይሸከም፣ በዚያም ጌታ ክርስቶስ ሕግ ትፈጽማላችሁና። ገላትያ 6:2 እግዚአብሔር የተመሰገነ ይሁን። ይሄ እንግዲህ ስለ እውነተኛ ህብረት ነው እያወራው። እውነተኛ ያልሆነው ህብረትስ፣ ህብረትን የሚያፈርሰው ጸባይስ ምንድን ነው? ለይተን ማወቅ አለብን ወገኖች። ምንድን ነው እውነተኛ ያልሆነው? በእውነት ላይ ያልተመሰረተ ህብረት፣ ትክክለኛ ያልሆነ ህብረት፣ በማስመሰል የተሞላ ግብዝነት ያለበት፣ እኔነት ማለት ነው ግብዝነት። በቃ እኔነት ካለ ምንም ህብረቱ ህብረት አይደለም። አብረን እንብላ አብረን እንጠጣ ማህበር ነው እንጂ ይሄ ጌታ የሚከብርበት ህብረት አይደለም። ያልተገባ ተወዳጅነት፣
ተወዳጅነትን ለማትረፍ እኔ ነኝ በቃ ተወዳጅነት ሁሉም ህብረት እኔን ይውደደኝ ወይም ሁሉም ህብረት እኔን ያክብረኝ ሁሉም ሰው እዛ ውስጥ 10 ሰው ብንሆን 10ችንም ያንን ሰው ማክበር አለብን መውደድ አለብን ይሄም ትክክለኛ አይደለም ኦቨር ነው የይስሙላ ትህትና የማስመሰል ትህትና የውሸት ከልብ ያልሆነ ትህትና ለህብረት ጠንቅ ነው ሰዎች ማንነታቸውን ለመሸፈን ይቅርታ የይስሙላ ትህትና ከልብ ያልሆነ ንግግር ሰዎችን ማንነታቸውን ለመሸፈን ማንነታቸውን እንዲሸፍኑ ያደርጋቸዋል የይስሙላ ትህትናና ከልብ ያልሆነ ንግግር ይሄ ግብዝነት ብዙ ልትሉ ትችላላችሁ በህብረት ውስጥ በዛ ህብረት ውስጥ 2-3 ይሆኑና ሌላውን የጎሪጥ ማየት ሌላውን ማቃለል የሌላውን ሐሳብ ያለመቀበል ወገኖቼ ህብረት አንድ ልብ መሆን ነው አንድ ልብ ነው መሆን ያለብን በህብረት ስንቀመጥ ህብረት ማለት እኛ አሁን ስለ ክርስቲያናዊ ህብረት ነው እናንተ እያወራን ያለነው ይሄ ቡና ጠጡ ተባብለን ወይም ደሞና እስቲ ወተን እንዲናደርግ ተብሎ በአለም ደረጃ እሱን አይደለም እያወራን ያለነው እኔና እናንተ እግዚአብሔር ልጆች ነን እግዚአብሔር ለህብረቱ የጠራነን ስለ እግዚአብሔር ስለጠራን ስለ አባታችን ህብረት ነው እያወራን ያለነው ይሄ ህብረት ደግሞ እንዴት መቀጠል ያለበት በዚህ ምድር ላይ እስካለን ድረስ ህብረት ያስፈልገናል ለእያንዳንዳችን ህብረት ያስፈልገናል ከመንጋው ወተን ብቻችንን መሆን አንችልም ጠላት ያጠቃናል በቀላሉ የጠላት ጥቃት ያጠቃናል ጠላት ይጠቀምብናል በህብረት ስንሆን ግን አብረን እንጸልያለን አብረን ኢንከሬጅ እንደራረጋለን ባይብል አብረን እናጠናለን አንዳችን ለአንዳችን እንሸካከማለን አንዱ ቢቸገር እናግዛዋለን ይሄንን እንድናደርግ ነው ጌታ በህብረቱ ያለን አትችሉትም ብቻችሁ ሆነ በህብረቱ ነው አንዳችሁ ለአንዳችሁ ታስፈልጋላችሁ የተባልነው ለዚህ ነው ሳዲያ ይሄንን እንዴት ነው እየተለማመድ ነው ያለነው ወገኖቼ እኛ በጌታ በኢየሱስ ክርስቶስ የተጠራን ምርጦቹ ነን ጌታ አምኖ እንደጠራን ልጆቹ እንዳደረገን የሚለንን ትእዛዝ እየፈጸምን ነው ወይስ በእኔነታችን ተሞልተን እንደዚህ ብላኝ እንደዛ ብላኝ እንደዚህ ብላኝ አልፈልግም የሷ ንብረት እሷ ያለችበት በጸልይም እሷ ያለ ወዘሄል አይባልም እኔ ገና ጌታን እንዳገኘው ምንም አላቅም ነበር ወገኖቼ ዛሬም አዲስ ሰው ሊኖር ይችላል ራሴን ነው ምሳሌ አድርጌች ምነግራችሁ ምንም አላቅም ነበር ቃል በደንብ አላቅም ግን አንድ ነገር አውቃለሁ ጌታ በጣም ነክቶኝ ነበር በጣም ስለነካኝ በጣም ደስተኛ ነኝ ሆነውን አላቅ ደስተኛ ነኝ ሰው ሁሉ እንደኔ ደስተኛ ይመስለዋል ሰው በደስታዬ የሚደሰት ይመስለዋል አንዷ እህት የሆነ ህብረት እስከባውና በጣም አሪፍ የሆኑ እናቶች ጥሩ የሆኑ እናቶችን ማጋጥመውኛል በዛ ሰዓት ዛሬም እዚህ ውስጥ አሉ እምወዳቸው ያስተማሩኝ ጸሎትን ያስተማሩኝ እናቶች ነበሩ የዛኔም ደግሞ እንዴ እህቶች አጋጥመውኛል ምንድነው የምትንቀዠቀዡ በህብረት ውስጥ እኮ ነው ድንግጥ አልኩኝ አትንቀዥቀዥ እንጂ ቀስበይ ረጋ አላቀውም ምን ወገኖቼ ጌታ በጣም ስለነካኝ ደግሞ እንዲህ አይነት ህብረት ስላገኘው ከጌታ ህዝብ ጋራ ስለተቀላቀልኩ በጣም ደስተኛ ነበርኩ ደነገጥኩ ወደ ኋላ ነው የተመለስኩ ቀጥታ እንዴ በጌታ ቤትም እንዲያለ እንዴ ምንድነው ከዚህም አልፎ ቸርች ውስጥ ይጠቋቆሙብኝ ጀመር በቃ ይተያያሉ ይጠቋቆሙብኝና እንግዲህ ተመልከቱ የመጣሁበትን ከጨለማ ወጥቼ ወደ ብርሃን ነው የተጠራሁት ያንን ቸርች መልሼ አረጋግጥኩም እነዛን ሰዎች ተመልሼ አላየሁ ወደ ቤሪያ ጉያ ነው የገባሁት በቃ ወደ ቤሪያ ጉያ ገባሁ ሎካል ነጮች ቸርች ሄድኩ አለቀ እንዲህ አይነትም ነገር ሊኖር ይችላል ከህብረት በተለይ አዲስ ሰው ሲሆን በጣም ጥንቃቄ ልናደርግ ይገባል ያ ሰው ከጨለማ ነው ወጥቶ የመጣው ህብረት እንደዚህ አይነት ፍቅር አያውቅም እንደዚህ አይነት ህብረት የጌታ ህብረት ውስጥ ተሳትፎ አያውቅም ማለማመድ ነው ያለብን እንጠየቅበታለን ያ ሰው ወጥቶ እኔ ቤሪያ ስላለ ተረፍኩ ወጥቼ ቀርቼ ቢሆንስ መጣ ወደ ቤሪያ ጓዳ ነው የገባሁት
ኒኪ ጌታ ይባርከው። ግቢ እህቶችሽ ጸሎት ያስተምሩሻል። ጓዳ ውስጥ እኮ ጸሎት አለ፣ እዛ ግቢ አለኝ። አስገባኝ። ገብቼ ቀረው ይሄው አደኩኝ። ዛሬ በእናንተ ፊት ጠንክሬ እንድቆም እንድናገር የረዳኝ ወደ ጓዳ መግባቴ ነው። ቤሪያ ውስጥ ገባው እና ቤሪያ ባይኖር ወጥቼ ቀርቼ ነበር። በቃ አለቀስኩኝ። እንዲህም አለ እንደ በጌታ ቤት ታዲያ ለምንድን ነው ከዓለም የመጣሁት ታዲያ አልኩኝ። ምሳሌ ነው የምነግራችሁ። ብዙ ልትሉ ትችላላችሁ። እናንተ እንድትሉ ነው ኢንከሬጅ ማደርጋችሁ። የዛኔ ስለ ጌታ ቃል አላውቅም። የዛኔ ስለ ህብረት አላውቅም። በቃ ሁሉም ሰው አንድ ይመስለኝ ነበር። በቃ የኢየሱስ ልጆች ናቸው ሁሉም ብዬ ነበር ማስብ። ብዙ ዝንጉርጉር ነገር አየሁ፣ አዘንኩ። ደግሞ የሚያቅፉኝ ደግሞ ከሚያሳድጉኝን አገኘሁ። መልካም ህብረት አገኘሁ፣ እስከ ዛሬ የቀጠለ ህብረት እና ይሄንን ነው ይሄ ጻፊ ጌታ ይባርከው በእውነት እያሳየን ያለው ህብረትን ምን እንደሚጎዳ፣ ህብረትን ምን እንደሚጠቅም ከእግዚአብሔር ቃል ጋር አያይዞ ነው እየነገረን ያለው። እኛ ዛሬ ህብረት ስናደርግ ወገኖቼ ጌታ እንዳዘዘን ነው የምናደርገው። እኛ ስለፈለግን አይደለም የምናደርገው፣ የተጠራንበትም ዓላማ ነው። በቃ እኛ በምድር ላይ በጠላት ግዛት ውስጥ ነው የምንኖረው። በእርግጥ ጠላት ምንም ስልጣን የለውም በእኛ ላይ። ኦፍ ኮርስ ምንም ስልጣን የለውም። ከአሸናፊዎች ትበልጣላችሁ ተብሎ የተጻፈልንን እኛንን አሸናፊዎች። ቢሆንም ጠላት አይተኛልንም፣ ይመጣል። በህብረት ስንሆን ነው የምናሸንፈው። አንዳችን ለአንዳችን ስንሆን ነው፣ አንዳችንን ስንደግፍ ነው። አዲስ ክርስቲያኖችን ተቀብለን በህብረታችን ውስጥ አስገብተን ስናለማመዳቸው ጌታ ደስ ይለዋል። አንግፋቸው ወገኖች፣ አንግፋቸው፣ አናስደንግጣቸው፣ እንያዛቸው፣ እንቀፋቸው። እንጠየቃለን። ጌታ ይጠይቀናል በምናደርገው ነገር። ወደ ጌታ ማምጣት ነው እንጂ ማስወጣት እንጠየቅበታለን። አንድ ቀን መጠየቃችን አይቀርም። በተለይ አዲስ ክርስቲያኖችን በህብረታችን ውስጥ በጣም እንደ ልጅ ጥንቃቄ እናደርግላቸው። ልጆቻችንን እንደምንንከባከብ እንንከባከባቸው። አልበሰሉም በጌታ ቃል። እኔ ዛሬ ልዩነቱን ሳይ የሰማይና የምድር ነው። የዛኔ ሆንኩትንና ዛሬን ላይ ቆሜ ሳይ እኔ አሁንም አድጌያለሁ ብዬ አይደለም፣ አሁንም ጨርሻለሁ። ገና ነኝ፣ ደካማ ነኝ። በጣም የጌታ ጸጋ በስቶልን ነው እንጂ በጣም ደካማ ነኝ። ሁላችን ግን ከየዛኔው ይሻላለሁ፣ ከመጀመሪያው ይሻላለሁ። ምንም በባንባ ገና ወደ ጌታ ቤት መጥቼ ነው ነገር ያጋጠመኝ። ደንግጬ ጠፍቼ ቀረው። በጣም የማከብረው ቸርች ነው። በጣም የተከበሩ ፓስተር ያሉበት ቸርች ነው። እኔ አልነግራችሁም። የተጠመኩበት ቸርች ነው። እምወዳቸው ናቸው። ፓስተርን እከታተላቸዋለሁ እስከዛሬም በዩቲዩብ። ግን በሰዎች እዛ ትናንሽ ህብረት ውስጥ ባሉት ቸርቹንም ጥዬ ነው ብንብ የጠፋሁት። አላቅማ፣ አልገባኝም፣ ገና ነኝ። ዛሬ ላይ ቆሜ ሳስበው ግን ያለማወቄን አወቅኩ። እና ዛሬም እንደዚህ አዲስ ሰዎች እንዲኖሩ ይችላሉ። በህብረታችሁ ውስጥ ሲገቡ ጥንቃቄም እንድታደርጉላችሁ ነው ከራሴ እንደነገርኳችሁ የምነግራችሁ ያለሁት። ብዙ ሄድኩኝ፣ በጣም ይቅርታ። እስኪ ለእናንተ ጊዜውን ልስጥ። ሳላስበው ብዙ ሰዓት ሄጃለሁኝ። በጣም ይቅርታ። የመወያያ ጊዜ ነው። ለእናንተ ጊዜውን እሰጥና እናንተ ደግሞ እስቲ ያላችሁን ሐሳባችሁን በእውነተኛ ህብረትና እውነተኛ ባልሆነ ህብረት የተጎዳችሁበት ካለ፣ የተጠቀማችሁበት ካለ ከእናንተ የምንሰማበት ሰዓት ነው። ጌታ ይባረክ። በጸጥታ ስላዳመጣችሁኝ አሁን ስማችሁን ትሰጡኛላችሁ። ታሪኳዬ ደህና ነሽ? እግዚአብሔር ይመስገን። ማን ልበል? ጌታ ይባረክ። ሩቴ ቦኤዝ። እሺ ሩትዬ። የሻረጋት ሌላ እሺ፣ ሰዓታችንን ለመጠቀም ሩትዬ ቀጥይ። ሚካኤል ካለ ቦታ ተባረክ። እሺ ሚካኤል፣ ሚካኤል። እሺ ሌሎች አላችሁ?
እሺ ቀጥሉ። ቀጥይ ሩትዬ። እሺ ሰላም ለእናንተ ይሁን ወንድሞች እህቶች። የረዳን እግዚአብሔር ይባረክ። እግዚአብሔር በአንድም ሌላም ይናገራል፣ ሰው ግን አያስተውልም ይላልና ከሚያስተውሉት መካከል ያደርገን እላለሁ። አንድ አባባል ሰማሁኝና ምናልባት ይጠቅማል ብዬ ስላሰብኩ ነው ከተነሳ ሀሳብ ጋራና ትንሽ መንደር ያሉ ገዢ ወይም አስተዳዳሪ ትልቅ ማጠራቀሚያ አዘጋጅተው የመንደሩን ነዋሪ ሁሉ አንድ ትዕዛዝ አዘዙ ማለት ነው። እያንዳንዱ ሰው አንዳንድ ጠርሙስ አረቄ እያመጣ እዚህ ያዘጋጀሁበት ማጠራቀሚያ ውስጥ ይጨምር ሲሉ አዘዙ። በኋላ ሰው ሁሉ አምጥቶ ጨመረ፣ ሞላ። ሞልቶ ሲቀመስ ግን ውሃ ነው። እሳቸው ያዘዙት አረቄ አንጡ ነው። አረቄ አንጥታችሁ ሙሉ ነው ያሉት። ግን ሞልቶ ሲቀመስ ውሃ ነው። ለካ ሰው ሁሉ ከዚህ ሁሉ አረቄ የኔ ውሃ ጎልቶ አይወጣም በማለት አረቄ ሳይሆን ውሃ ነው ያመጡ የሞሉ። ይሄ ምንን ያሳያል ብለሽ ነው ብላችሁ ካላችሁን ህብረት ላይ አሁን እያንዳንዱ ሰው በቤቱ ያለ ባይምሮ ያሰበው ነው። አረቄ ከምገዛ ይሄን ከማደርግ ይሄ ሁሉ ሰው እዛ ጋር ውስጥ ሲሞላ የኔ አንድ ጠርሙስ ውሃ ምን ሚዛን ይደፋል አይታወቅም በሚል ነው። ለካሰው ሁሉ አንድ አይነት ሀሳብ አስበው ነውና ወደ ህብረት ስንሄድ ይዘን የምንሄደው ነገር አለ። እኔ ይዘን የምሄደው ነገር አለና በህብረት ውስጥ ለመቀበል ብቻ ሳይሆን ለመስጠት እንሄዳለን። ለምሳሌ ሰው እንዲታገሰኝ እፈልጋለሁ። ይሄ የሰው ሁሉ ፍላጎት ነው። የምንፈልገው ነገር አለና እኔ የምፈልገውን ሰዎች ይፈልጋሉ። ያንን ነው ላስብ የሚገባኝና ምንድነው ስትሄድ ወደ ህብረት የትኛውም ህብረት ውስጥ እኔ የምፈልገው ነገር ሌሎች እህቶቼ እንደሚፈልጉት፣ ሌሎች ወንድሞቼ እንደሚፈልጉት በማሰብ ያንን ነገር ከኔ የሚጠበቀውን ነገር እግዚአብሔር ቃል አድርጊ ያለኝ ነገር እግዚአብሔር ቃል ሁኚ ያለኝ ነገር ሊሆነው ይገባል ማለት ነውና እንደው ደግሞ አንድ ጊዜ አዘንኩኝ ብዬ ለአንድ ጓደኛዬ ቀጠርኳትና ነገርኳት የተከሰተብኝና ያዘንኩበትን በቸርች ሰማችና ወይ ጭንጭጨርስ ማለት ነው። እኔ በቃ ታግንልኛለች ብዬ ነበርና የሚሆነ ነገር ስላለች ይስጠብቅ እኔ እኮ ጌታ የተሰደበ መስሎ የነበረ የተሰደብሽው አንቺ ነሽ አለችኝ። ዝም ነው ያልኩት። እንደዚህ ማለት እንደ ለካ ብዬ ቅድም ታሪኳ ትናገር ነበረ ስለኔ ሳይሆን ስለ ጌታ በገጠማት ህብረት ውስጥ ያጋጠማት ነገር። አንዳንድ ጊዜ ስለኛ ብለን የምንቆጣው ነገር አለ፣ ስለ ጌታ አይደለምና እኛ ሳንሆን ጌታ ነው ቀዳሚ ሊሆን የሚገባው ያው በህብረት ውስጥና ሌላው ደግሞ እግዚአብሔር እኔን ለመስራት መሐመድን አያመጣም፣ ከውጪ ሌላ ሰው አያመጣም። እኔን ለመስራት እዛው ባለሁበት ህብረት አንዷን እህቴን ወይም አንዱን ወንድሜን ነው አስነስቶ እኔን የሚሰራው እንጂ ከሌላ አይደለም። በሌላው ፈተና ይገጥመን ከሌላ ላይ ፈልጌ አይደለም። ግን በአብዛኛው በቅርብ ባሉ ሰዎች ነው እግዚአብሔር ትዕግስትን ቢሆን ምሕረትን ቢሆን ፍቅርን ቢሆን መታገስን ቢሆን መሸከምን ቢሆን መማርን ቢሆን የሚያስተምረውና ይህንን ብዬ ለሌሎች ወገኖች ቦታ ለቃለሁ። ጌታ ይባርካችሁ። ታሪኳ የጌታ ይባርክሽ። ተባረኪ። አሜን። ሩት እግዚአብሔር አምላክ ይባርክሽ። ሩት ከጠቀሳችሁ ውስጥ ለመቀበል ብቻ ሳይሆን ለመስጠትም ነው በህብረት የምንሆነው። ልክ ነው። ለመቀበልም ለመስጠትም
እርስ በራሳችን ለመሸካከም አንዳችን ለአንዳችን የተባለውም ያው ለዛ ነውና ጌታ ይባርክሽ ስለ ልምድሽ ያው ስላደረግሽን እግዚአብሔር አምላክ ይባርክሽ። እትዬ ሻረቀጤ ሌላ ሰው አለ? እግዚአብሔር ይባርክ። እሺ ይሰማል? አዎ ትሰማያለሽ። ሰላም ወገኖቼ፣ እንኳን ሳምንቱን ጠብቆ አገናኘን። በዚህ መስመር ላይ እንማማራለን። ክርስትና ሳይቆስሉበት በተለይ ህብረትን ሲነገር ሳይቀየሙበት ቀጥ ብሎ የሚኬድበት መንገድ አይደለም። እኔ ድሮ በልጅነት ህይወቴ በቃ ወገኖች በሚያደርጉት በጣም ቆስል ነበር። እንዴት በጌታ ቤት እንዲደረጋል? እንዴት እንደዚህ ያደርጋሉ? እንትና አድርገው እኔን እንዲህ አረጉኝ ነበር። ምክንያቱም እነዛ ሰዎች እንደኔ ሰው መሆናቸውን ሰውን ትኩረት እንሰጣለን። አንድ ጊዜ በጣም አድንቄ ማደንቃ ስታስተምር ምን ስትል የነበረች እህት በአንድ ትንሽ ነገር ተናዳ በዚህ በእህቶች ህብረት ላይ ያውን በስደቱ ጊዜ ህብረቱንም ደብቀን ባለንበት አንዲት ሞታ ስራ ላይ ስትመደብ እኔን አሁን ባለፈው ቁጭት ልትወጭብኝ ነው ስትል ለካ የሰው ቅድስና በምን ይመዘናል? ነገሮች እስከሚመጡበት ድረስ ብዬ ለራሴ ወሰድኩኝ። ሰው ቅዱስ አይደለም፣ ቅድስናችን በክርስቶስ ነው። ሰው ፍጹም ደግ አይደለም፣ ያቆስላል። እቴ ሂሩት ያለችው ያስኩት ርዕስ ነበር። ህብረት መቀበልም መስጠትም ነው። መቀበልም መስጠትም ነው። በተለይ ስናይ በቤተክርስቲያን አድሎ የለም አለ። በጣም የምናየው ትንሽ ቀደም ያለ በፊት አነስ ያለው ሲገፋ የምናይበት አለ። ገፍተነው ግን ስንገባ ከህብረቱ ሳንወጣ ያንን ህብረት እናስተካክላለን። እኔ በህይወቴ በደንብ አይቻለሁ። በቃ በተለይ አንድ ጊዜ ከአንድ ቦታ ተቀይሬ በስራዬ ተቀይሬ አንድ ቦታ ሲሄድ ቤተክርስቲያን ውስጥ አንዳንድ ቦታ እየሄድኩበት እንትን ስመረጥ አንዷ እህቴ በጣም ታዋቂ ነው። ለቸርቹ ታዋቂዎች ነበሩ። እነዛ ሁለት እህቶች ብዙም የተማረ ሰው ስላልነበረበት ከመቼው አንቺ እዚህ መተሽ እንትኑን ቦታ አንቺ እዚህ ኮምፓሽን ተጠሪ ምንትስ ይባል ከመቼው ማለት ይሄ መቁሰል ትላንት መተሽ በየቦታው ስልጣን ላይ ቁጭ አልሽ እንዴ? ከእህት አይ ለሀገሩ ነው እንጂ አዲስ ለክርስትናው አዲስ አይደለሁም አልኩና ራሴን አጠናሁት መልሻት። እንዲህ ካልሆነ በቆሰልንበት ነገር ሁሉ ላይ ከሸሸን ህብረት አይኖርም። ከዛ ደግሞ አንድ ጊዜ አንድ ቦታ በቃ ባለመጸለያቸው እነዚህ እንኳን ቤተሰቦች ናቸው ይሮጣሉ። እዚህ ሀገር ከመጣው ይሮጣሉ፣ ይሰራሉ። ግማሹ 8 ሰዓት ግማሹ 16 ሰዓት ሰርቶ ማታ ሲመጣ ደግሞ ይሄንኑ ሞባይል ብድግ አድርገው እሱ ሲያገላብጡ ወደ እንትንተኛል። ጠዋት ሲሄዱ ደግሞ ሲነሱ ሳይ እንግድነትም ሲሄድ ጌታንም ሳያመሰግኑ እና አንድ ቀን ዝን ብዬ እስቲ ጌታና አመስግነን ጸልየን እንተኛ ብዬ በእውነት በእግዚአብሔር ፊት ነው መጽሐፍ ቅዱስ እኔ ገለጥ ብዙ ጊዜ ድንገት እንኳን በሬ ያዘጋጅ ገለጥ ሳረት የሚሰጠኝን ቃል ነው። ያን ቃል አንብቤ ጸልይ ያቺት በሌላ ቀን ማዘር እኛ ጌታን ማናከብር እንደው ልጆቻችን ይበላሹብናል ብለው ታስቢያለሽ? እኛ እኮ ጌታ ያ ቃል ልክ አስቤ በዛ ህብረት ውስጥ ያነበብኩት ጌታ ሲናገራቸው እንኳን እሷ ተናገረችኝ በቃል ወጋችኝ የሚባልበት ህብረት አለ። በዛ ሁሉ ህብረት ግን ጸንቶ መቆም አንድነትን ያመጣል። ህብረት መቀበልም መስጠትም ነው ያልኳችሁ። እኔ ህብረት የተማርኩበት የበለጠ ደስ የሚለኝ ህብረት ሲኖር ስለዛ ሰው ታስባለህ። በቀላሉ አሁን በዚህ በቤሪያ በጓዳው ጸሎት ውስጥ ባለን 5ም 4ም 6ም ሆነን ባለንበት
ባለነው ከጸሎቱ በኋላ ባለነው ህብረት በሳምንትም አንዴ በ15 ቀንም አንዴ ያለው አለ። እኔ በፊት ከነበርኩበት የጸሎት ህብረት ማማደም አሮጊት ናቸው። እያንዳንዳችን የኔ ቤት ችግር የሽዬ ቤት የልጆቼ የምኔ ሁሉን ያውቁታል። ግልጽ ይሆናል። ለኔ ማልዳሉ፣ እኔ ስለሌላው ማልዳለሁ። እንዴት መሰላችሁ የሚያገናኘው? ከዛ ደግሞ በሰዓት አለመመቸት ምክንያት ደግሞ አሁን ያለውበት ህብረት ውስጥ ደግሞ እንዲሁ እያንዳንዳችን የግላችን በ15 ቀን አንድ ቀን ስላለ የኔ ችግር የእህቴ ችግር ነው፣ የእህቴ ቤት ችግር የልጆች ችግር ቢሆን በቃ ማልደን ታግለን እናስጥላለን። ህብረት የመታገያ ስፍራ ነው። ህብረት ታግለን ጠላትን የምንጥልበት ስፍራ ነው። ሲነኩን ብቻ ቃል ሲነካን ብቻ ኮፈፍ ብለን ቅድም ታሪክ እንዳለችው በቃ ወደዛት ይቅር በላት። ያ ሰው እኮ ምናልባት አሳመርኩ ብሎ ገሰጽኩ ብሎ መናገሩ ይሆናል። እኔን ግን ወቅቶኛ ንግግር ግን የይቅርታ ልብ እኔ ልነግራችሁ አልችልም። በዚህ በጸሎታ ህብረት በአምስት እንኳን ተከፋፍለን እኔ 15 ቀን ምን ዛሬ አሞኝ ነበር። ጧት ማለዳው ጸሎት ላይ ለህቶቼ ለህብረቶቼ እኔ እኮ እንዲሆኛለሁ ብዬ ነግሬ ጸልየውልኝ ነው እንደውም ሐኪም ቤት ሄዳለሁ ቶሎ መጀመሪያ እኔ ልጸልይ ብዬ ነበር። አሁን ደግሞ ይሄንን ላዳምጥ ቁጭ አልኩ። ህብረት መዳኛ ነው። ህብረት መጽናኛ ነው። አያቆስልም፣ መቁሰል አለ። ቁስሉን ሳያስቡ ቁስሉን በክርስቶስ ኢየሱስም በቃሉ እየተፈወሰን ወደ ህብረቱ መጠጋት ማስፋፋት ነው። የክርስቲያን ህብረት በችግርም በመከራ ኢቭን እንደው የእህቶች ህብረት ተብሎ የሰፈር እድር መልክ ህብረት እንኳን ብዙ መጽናኛ ነው። ከህብረት አንራቅ። በህብረት ብንጎዳ ጉዳታችንን ወደ ጎን አድርገን ፍቅርን ይዘን እንሂድ። ይሄን እላችኋለሁ። ተባረኩ። ተባረኪ ትየሻረግዬ። ጌታ ብርክ ያድርግሽ። ካንቺ ደግሞ የወሰድኩት ሰዎች መሆናቸውን አነሳ። አዎ ሰዎች ነን ሁላችንም፣ ምንም ፐርፌክት አይደለንም። ፐርፌክት እና ፍጹም እግዚአብሔር ብቻ ነው። ሁላችንም ስተት አለብን። ይሄንን ከተረዳን ሰዎች መሆናቸውን ከተረዳን ይቀለናል። ትልቅ ከተናገረችው ከቀረልኝ ነገር ነው ይሄንን ምለው። ተባረኪ። እግዚአብሔር አምላክ ይባርክሽ። ከልምድሽ አካፈልሽን እግዚአብሔር ይባረክ። ወንድሜ ሚካኤል ሰማለሁ። አዎ ጌታ ኢየሱስ ይባርክሽ። ታሪኳ ቅዱሳን ሰላም ለእናንተ ይሁን። እህቶቼ ጠቅሰውታል። በልብ ያለውን ሮሜ 8 ላይ በመንፈስ የሥጋን ሥራ ብትገሉ በህይወት ትኖራላችሁ። እኔ ባለፈው ኤክስፒሪየንስ ህብረቴ በጣም የተበላሸ ነበር ከራሴ የተነሳ እና የእግዚአብሔር መንፈስ በእግዚአብሔር ህልውና ውስጥ በጌታ መገኘት ውስጥ ከጌታ ጋር ህብረት ስናድርግ በመንፈስ የሥጋ ሥራን ብትገሉ በህይወት ትኖራላችሁ። በዛ መገኘት ውስጥ መሰራት አለ፣ በበርታት አለ እና እግዚአብሔር ስለ ቤሪያ አመሰግናለሁ። እንደዚህ ያገለግልኩ እንላለሁ። አሁን እየተጠቀምኩ ስፔሻሊ በጠዋት ባይብል ስተዲ ቲንግና ዶክተር ሰብለ ባሉበት በዛ እንትን እያልኩ ነው። አሁን በጣም እየወደድኩት እነሱም እየተረዱኝ እና እለት ደግሞ ከእግዚአብሔር መንፈስ ጋር ህብረት ያደረገ ሰው የሥጋ ሥራ የመቆጣትን ምን ማለት ያ ነገር ሪዲዩስ ያደረገ የቀነሰ ይሄዳል። በኃይልና በብርታት አይደለም በመንፈስ እንጂ የእግዚአብሔር ጸጋ ያስችላል። ከዚህ አልፎ ደግሞ ወደፊት ላለኝ ነገር ስፔሻሊ በፊት የጎዳዋቸው ሰዎች የማገኛቸውን ይቅርታ እንድጠይቅ ያ የእግዚአብሔር ህልውና የእግዚአብሔር መንፈስ ልቤን ሰብሮታል። በዚህ በቶሮንቶም ቢሆን በአሜሪካን ሀገርም ቢሆን በዚህ የተወሰኑ አንድ ግለሰብ አሉ ኪችነር የነበሩ እነሱን በጣም ይቅርታ መጠየቅ
እፈልጋለሁ ግን ብደውል ሌላ ነገር እንዳላመጣ ብዬ እንትን ብያለሁ። አብረን ነበርን። እነሱ ጌታን የሚወዱ ናቸው። የተቀየሙኝም አይመስልኝና ህብረት ከጌታ መንፈስ ጋር ህብረት ስናደርግ ያ የመንፈስ ፍሬ ፍቅር፣ ሰላም፣ ደስታ መንፈስ ቅዱስ በውስጣችን ይዘራዋል። ጊዜ ሰጠን ከእግዚአብሔር መንፈስ ጋር ሰው ከእግዚአብሔር ጋር ከተስማማ ከሰው ጋር ለመስማማት ይቀለዋል። ምክንያቱም ማንነቱን ለመንፈስ ቅዱስ የሰጠ ሰው መንፈስ ቅዱስ ነው በሱ ውስጥ ሆኖ ሌሎቹን የሚያናግር። ለጌታ መንፈስ ጊዜ ከተሰጠን በላይ ጌታ የሰጠን ትእዛዝ እርስ በርሳችሁ ትዋደዱ ዘንድ ነው። ከዛ በላይ ኤክስቴንት መሄድ ይችላል። ምክንያቱም በውስጣችን ያለው መለኮት ነው እግዚአብሔር መንፈስ ቅዱስ እና ከእግዚአብሔር መንፈስ ጋር ሰው ጊዜ ከሰጠ አበለብል ከሆነ በህልውናው በመገኘት ውስጥ የሚገኝ የጌታ መንፈስ ባለበት በዛ አርነት አለ። እኛ ግን የእርሱ ክብር ማለት ህልውናው መገኘቱ የእሱ ባህሪ በኃይልም ቢሆን በውስጥ ማንነት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ የሚሰራው እሱ መንፈስ ከሚሆን ጌታ እንደሚደረግ የእሱን መልክ እንመስል ዘንድ ኢየሱስ ምንድነው? ፍቅር ነው። የእሱን መልክ ደግሞ ፍቅር ነው እንመስል ዘንድ ከክብር ወደ ክብር እንቀየራለንና ለህብረት ዋናው መልህቁ በውስጣችን ያለው የጌታ መንፈስ ነው። የጌታ መንፈስ ደግሞ ፍቃድን ይፈልጋል። እሱ ጋር ህብረት እንድናደርግ ይፈልጋል። እሱ ጋር ህብረት ባደረግን ሰዓት የተናደደ ሰው ማንኛውም ሰው ይመጣ የምንቀበለው እኛ ሳይሆን በውስጣችን ያለው የጌታ መንፈስ። ምክንያቱም ሐዋርያ ጳውሎስ እኔ ሳልሆን በእኔ የሚኖር እርሱ ነው። ጳውሎስና ሲላስ ተወግረውም ብለው ወይኑ ቤት ተጥለው እንዲያዘምሩ ያደረጋቸው የጌታ መንፈስ በውስጣቸው ያለ ክብር፣ በውስጣቸው ያለ የጌታ ፍቅር አዘመራቸው። ተደብድበዋል፣ ቆስለዋል እና ያ የጌታ ህልውና ወደዚህ ማንነት፣ ወደዚህ መገኘት ውስጥ፣ ወደዚህ አንድነት ውስጥ ያመጣናል። ኢየሱስ ጌታ ነው። ገናም ይቀረኛል። ከጌታ መንፈስ ጋር ህብረት ሳደርግ ሁሉን ይችልበታል። በማንኪያ ማጉረስ የሚገባውን፣ በጭልፋ ማጉረስ የሚገባውን፣ በትልቅ ማጉረስ የሚገባውን ያውቃል እና ቀስ እያለ ያስተምረናል፣ ወደ አንድነት ያመጣል። ጥሩ ቶፒክ ነው። ታሪኳ ጌታ ኢየሱስ ባርኮሻል፣ ይብዛልሽ። ቅዱሳን ተባርካችኋል፣ ይብዛላችሁ። ሚካኤል ከቶሮንቶ ተባረክ። ጨርሻለሁ። ታሪኳ አይደል ነው ተሰምቼ እንደሆነ አላውቅም። ኦኬ ታሪኳ የተሰማቻለ ተሰምተሃል አንተ? አዎ ይሰማል ወንድሜ ሰውነት። ጌታ ይባርክ። ዘመን ይባርክ። አሜን። ህይወት ስላካፈልከን እንደዚህ በቅርበት ህይወት የሚደመጠው እንደዚህ አይነት ተፈጥሮ ነውና ህይወት የሚታየው እግዚአብሔር ዋናውም ዓላማ የሚጽፉ ሰዎች በቅርበት ራሳቸውን ህይወታቸውን የሚያደሱበት የሚተማመኑበት በኮንፊደንስ ህብረት የሚያደርጉበት ትላልቅ ህብረቶች ውስጥ መተማመን እንኳን ባይኖር እንደዚህ አይነት ህብረት ውስጥ ግን መተማመን ይኖራል። በጣም አንድ የሚገርመኝ ነገር አለ። ወንድሜ ሰውነት ድምፅህን ጨመር አድርግ። እሺ አሁን ስታነሳው ወንድሜ አሁን ሲያነሳው ነበርና በጣም የሚገርም ነገር አለው። ራሱ ጌታ አሁን ይሄን ስለ ያወራን እያለን ማቴዎስ ላይ ትዝ ይላችኋል። አንድ ነገር ተፈጠረ ማቴዎስ 26 ላይ። ይሄ በጣም ይጠቅመናል ለሁላችንም። ጌታ ኢየሱስ ክርስቶስ እንግዲህ ምዕራፍ 26 አካባቢ የፍጻሜውን አገልግሎት ፍጻሜ አካባቢ ነውና ራት ላይ ቁጭ ብለው ጌታ ኢየሱስ for the first time እንዲህ አለ። ሲበሉም ይላል እዛ ክፍል ላይ
በመሸ ጊዜ በራት ላይ ሁሉም ደቀ መዛሙርት ጋር በማዕድ ተቀመጠ ይላል። በዚህ በ12 ወገኖች መካከል የሆነው ነገር ተመልከቱ። ሲበሉም እንዲህ አለ፣ እውነት እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አላቸው። በጣም የሚገርመው የእነሱ ሪአክሽን ነው እዚህ ጋር። እጅግም ዝም ብሎ አዝነው አይደለም የሚለው፣ እጅግም አዝነው እያንዳንዱ ይላል መልሳቸውን ሲናገሩት ጌታ ሆይ እኔ ሆነን ይሉት ጀመር ይላል። ማለት ትንሽ ጨምርልን አይሰማም እንዴ? ከዚህ በለጠ የእናንተ መሰለኝ። እስኪ ወጣችሁ ግቡ። በጣም ነው በሌላም ስልክ ያንተ ነው። እስቲ ወጣሽ ግቢና አንዴ ቼክ አድርጊው። አንዴ ወጣሽ ግቢ። ይሰማል ኧረ በደንብ። ሁለቴ የድሮ ድምጽ አይደለም። በጣም የድሮ ድምጽ እኮ ከፍ አድርጌ እናገራለሁ አይደል? መቆራረጥ ነው፣ ድምጽ ይሰማል። አይቆራረጥ ነው። በጣም ትሁት ነው። እና ምን እያልኳችሁ ነው? እነኚህ ሰዎች በታማኝነት አሁን ያሉት ይሁዳ የሆነን አይደለም ያሉት ወይ ጴጥሮስ የሆነን አንዳቸውም እንደዚህ አላሉም። እና ምን እንደምታዩት እዚህ ውስጥ በዚህ ትንሽ ህብረት ውስጥ ኢየሱስ ክርስቶስ 100 አይደለም የሚመጣው 12 የሚመጣው ከ12ቱም የተሳካለት አንድ ነው። ብቻ ሳይሆን እሱም በህብረት ውስጥ ያጋጠመው ነገር አለ። ሁሉ ሰው ታማኝ ላይሆን ይችላል። በመሀል ውስጥ ደግሞ እና በእነኚህ በትንሽ ህብረት ውስጥ የምንመለከተው ምንድን ነው? እያንዳንዱ ሰው ጣቱን ወደ ሌላ ሰው አይጠቁምም። ትንሽ ህብረት ኦነስት ነው። ትንሽ ህብረት ውስጥ ሰዎች ያድጋሉ። ቅድም ወንድሜ እንዳለው መተማመን አለ። አሁን ሰውን ይቅር ለማለት ውሳኔ ወሰነው በቅርበት ህይወቱን ስላዩ የሚያዩለት ሰዎች ስላሉ፣ በቅርበት የሚጸልዩለት ስላሉ፣ በቅርበት ህይወቱን የሚያካፍላቸው ሰዎች ስላሉ ነው። በዚህ ህብረት ውስጥ ጌታ ኢየሱስ ክርስቶስ በዚህ ማዕድ ላይ የተናገረው ከእናንተ መሀል አሳልፎ ይሰጠኛል ብሎ ይህን እውነት ሲናገር፣ ሊገለጥ ያለውን ነገር ሲናገር ሁሉም ያየው ሌላውን አይደለም። ሁሉም ያየው ራሱን ነው። ሰው ራሱ ማየት ይጀምራል። በትንሽ ህብረት ውስጥ ሰዎች ራሳቸውን ማየት ይጀምራሉ። እኔ የሆንን ብለው ይሄ የሚገርም ሃምብልነስ ነው። ጌታ ኢየሱስ ሲናገር ስለ ትህትና ሲናገር አሁን ይሄ ለታይታ ያልሆነው ትህትና ራሱን ሲገልጽ ምንድን ነው? እኔ በልቤም ትሁት ነኝ ነው የሚለው። ትሁት ነኝ ብቻ አይደለም ያለው፣ በልቤ ትህትና ከልብ ነው ማለት ነው። ኢየሱስ ከልብ የሚለውን በልብ የሚለውን በጣም አይሰማም። ኦኬ እንግዲህ በሌላ መንገድ ባለና ችግር የራሷ ስልክ ነው። በሌላ ስልክ ገባ እንዲቆይ በጣም ይሰማል። እግዚአብሔር ይመስገን። በደንብ ይሰማል። ኦኬ አሁን ይሰማችኋል? ሌላ ስልክ ቀየር ያለዋል ይሰማችኋል? ይሰማል በጣም። አሁን ይሻላል። አሁን ጥሩ ነው። እና አሁን ነው እየሰማችሁሽ ከሆነ አንድ ቁም ነገር እዚህ ጋር ልናገር የፈለኩትን ነገር ብታገኙኝ ደስ ይለኛል። ትንሽ ህብረት ጌታ ኢየሱስ ክርስቶስ ያደረገበት በዚህ በ12ቱ ህብረት ውስጥ ያደረገበት ህብረት እውነት ሰዎች ራሳቸውን ይሆናሉ። ፕሪቴንድ አያደርጉም። እጃቸው ሌላው ላይ አይጠቁሙም። ሰዎች ህይወታቸውን ማየት ይጀምራሉ። ልክ እይታችን ቀረብ ሲል አይደለም፣ አሁን ከርቀት የምናየውና በቅርበት የምናየው ነገር እኩል አይደለም። በርቀት ያላየነውን ጉድፍ ቀረብ ስንል እናያለን። የሰውን ፊት ተመልከቱት። የሰውን ፊት ከርቀት የምታዩትና ወደ መስታወት ቀረብ ብላችሁ የራሳችሁ ፊት እንደምታዩት ሰውየው ስትመለከቱ ደግሞ የምታዩት ነገር አለ እና ህይወትም እንደዚህ ነው። በቅርበት ሰዎች ህይወታቸውን፣ ጉድለታቸውን፣ ኮንፊደንሳቸውን፣ ድካማቸውን ሁሉ ያምናሉ። በጣም የሚገርመው በቅርበት ሰዎች ሀቀኛ ይሆናሉ። ጉዳታቸውን ያጋራሉ ለሰው፣ ስሜታቸውን ይገልጻሉ ለሰው። ፈሪ ከሆኑ ፈሪ ነን ብለው ይናገራሉ። ደካማ ከሆኑ ደካማነታቸውን ይቀበላሉ።
ከዚህ ያገኛሉ መድኃኒት ያገኛሉ። አያችሁ መድኃኒት ያገኛሉ። ሜጋ ቸርች በበዛበት በእኛ ዘመን እርስ በርስ ሳይተዋወቅ ብቻ ነፍሱን አይዞሽ ለማለት ነፍሱን እንዲሁ ካምዳውን ለማድረግ እግዚአብሔር ቤት ሊመላለስ ይችላል። ህይወቱን ሰው ሳያካፍል እሱም ከሌሎች ሳይወስድ እና ይሄ አይነቱ ህብረት በጣም ጉዳት አለው። ግን በባብል ስተዲ በተለያየ ትናንሽ ህብረቶች ውስጥ ሙሉ ወንጌል በነገራችን ላይ ሙሉ ወንጌል ያደገችው በትንሽ ሴል እድገት ውስጥ ነው። በጣም የሚገርም አሰራር አላት። ከጥንት ጀምሮ ሰዎች በትናንሽ ሴሎች በትናንሽ ህብረቶች ተደራጅተው ሰዎች በባብል ስተዲ ተጠናክረው በጉባኤ ሲመጡ ሁሉም ትናንሽ እሳት ይዞ ይመጣል። ያ እሳት ይቀጣጠልና መልካም የእግዚአብሔርን ክብር ይገልጣል። ስለዚህ እቤት ያልተሰራ ህይወት በትናንሽ ህብረቶች ውስጥ ያልተሰራ ህይወት አደባባይ ላይ አቅም የለውም። እና ሪክ ባለፈው ሳምንት ጀምረን ምን ያወራን ያለነው የየራሳቸውን የህይወታቸውን ኤክስፒሪየንስ እንድታዩ ነበር። እርስ በርሳችን እንድንተያይ ነበር ይሄን ያወራነው። እና ሰዎች እንድትጠቀሙ እዚህ ጋር ብዙዎቻችን እንድንጠቀም ገንዘብ እንድናረግ ነው። አሁን ቅድም ወንድሞቼም ሲናገሩ ነበር እህቶቼም ሲናገሩ ምንድነው ያሉት? የመስጠት ብቻ ሳይሆን የመቀበልም ነገር አለ። ከቱም ሮሜ ምዕራፍ 1 ቁጥር 12 ላይ ስትመለከቱት ላያችሁን አፍቃለሁ ይልና ጳውሎስ የሮሜን ሰዎች ብዙ የሚወዳቸው የሚቀርባቸው ሰዎች አሉና ላያችሁን አፍቃለሁ ይልና በመካከላቸው ያለው ፍቅር ለመስጠትና ለመቀበል ይላል። ላያቸው የሚናፍቀው ሊሰጥ ብቻ ሳይሆን ሊቀበልም ነው። ትልቁ ሐዋርያ ለካሱም ይቀበላል። አዎ ይቀበላል። ህብረት የመስጠትና የመቀበል ስለሆነ በሮሜ ምዕራፍ 1 ቁጥር 12 ላይ የሚናገረው ምንድነው? ላያችሁ ግን አፍቃለሁ እኮ በኋላ የሚሰጠው ሊሰጥ የሚቀበለው ሊቀበል ነው። ስለዚህ በትንሽ ህብረት ውስጥ ተናጋሪ ብቻ ሳትሆኑ አዳማጭም ብዙዎች አሁን መናገር ብቻ የሚወድ ሰው አለ። በትንሽ ህብረት ውስጥ ግን ስትናገር አትወልም። መስማትም ትጀምራለህ፣ ማዳመጥም ትጀምራለህ። ማዳመጥ ይለማመዳል። ሰው ማዳመጥ ይለማመዳል። ምን ሲሆን? በትንሽ ህብረት ውስጥ ማዳመጥ ሰው ሲማር ያኔ በእግዚአብሔር ዕውቀት ያድጋል። ጌታ ይባረክ። ምናልባት ለመናገር ፈልጋችሁ እድል ያላገኛችሁ ሰዎች ለአንድ ሰው ቢሆን እድል መስጠት ፈልጋለሁ። ሰዓቱ ቢያልፍም አላችሁ ልትሰጡ ልትናገሩ ተዘጋጅታችሁ ለመናገር እድል ያጣችሁ ሰዎች ካላችሁ አንድ ሰው ልስጥ ወደሚቀጥለው ፕሮግራም ሄዳችሁ በፊት ሰውነት እኔ ደግባ ማለት አሌክስ ነኝ። አሌክስ እሺ ለአንድ ሰው ነው ያልኩት። አንተ ቀድማል ቀጥልሽ። እሺ ጌታ ይባረክ። ያው ብዙ ጊዜ እንኳን በዚህ ማላቀም ያው ካንተ ጋር ገና አብረን ያለን ነው እና ቶፒኩ በጣም ሴንሲቲቭ ነው። እኔ ሐሳቤ ምንድነው በጣም ሴንሲቲቭ የሆነ ቶፒክ ስለሆነ ኮንቲኒቲ ቢኖረው ጥሩ ነው። ምክንያቱም ይሄ ኤቭሪዌር ያለ ፕሮብሌም ነው። ሁሉ ቦታ ላይ እንደዚህ አይነት ነገሮች ያሉ ነገሮች ናቸውና ሰዎች ኤክስፒሪየንሳቸውን ሼር ሲያደርጉ ለሌላው ሰው መታነጫ ይሆናልና ሌላው ሰው ራሱን ይመለከትበታልና ይሄ ፕሮግራም እዚቹ ጋር ከሚቋረጥ ቢቀጥል ጥሩ ነው። አንዳንዱ እንዴት አለፈው፣ ምን አይነት ነገር አጋጠመው፣ ምን አይነት ኤክስፒሪየንስ አጋጠመው በህይወት ላይ እንደዚህ ባሉ አነስተኛ ግሩፖች ውስጥ ወይንም ደግሞ ላርጀር በሆነ ግሩፕ ውስጥ ያጋጠማቸውና እንዴት አድርገው ሶልቭ አደረጉት የሚለው። ምክንያቱም የሰው ልጅ በራሱ በአፈጣጠራችን እኛ ኮምፕሊኬትድ የሆንበት ነገር ምንድነው? ሁሉ ጊዜ አሁን ላለንበት ህይወት የባለፈው የህይወት አስተዳደጋችን ምን ይመስላል የሚለው ነገር የዛሬ ማንነታችንን ዲተርማይን ስለሚያደርገው ስለዚህ እንደውም ቢቻል ፕሮፌሽናል የሆኑ ሰዎች ካሉ ገብተው በዚህ ኤሪያ ላይ ጌታ ህይወትን ይቀይራል በጣም አምናለሁ። የእግዚአብሔር መንፈስ የሰው ልጅ ከነበረበት ነገር ውስጥ ወደ ሌላ ህይወት ውስጥ ወደ ሌላ የህይወት ታሪክ ውስጥ ያስገባል አምናለሁ። ግን ይሄ ነገር አብሮ 40 ዓመት 50 ዓመት የመጣ ነገር በእውነት እሱስ ምን ያህል ነው ተላቆን ዛሬ የምንናገረውን አይነት ሰው ወይም ኤክስፔክት የምናደርገውን አይነት ሰው ማፍራት የቻለው መቅረጽ የቻለው የእግዚአብሔር ቃል በሰውየው ህይወት ውስጥ የእግዚአብሔር መንፈስ በሰውየው ህይወት ውስጥ ምን ያህል ህይወቱን ሊቀይረው ቻለ እና ዛሬ ብርሃኑን ይዞ
ምክንያቱም ያው የህብረት ውስጥ እኮ ያለው ፕሮብሌም ምንድነው? ንግግር ነው። በቃል አስመስሎ መናገር ኤክስፔክት የማይደረጉ ወርዶችን ትሰማቸዋለህ እና እንትና እኮ ክርስቲያን ከሆነ 50 አመቱ ነው 40 አመቱ ነው 30 አመቱ ነው ሶ why he is just ይሄንን ለምን ይናገራል እንደዚህ ብሎ እዛ ክርስትና ህይወት ውስጥ ከጌታ ጋር አብሮ 40 እና 30 አመት ውስጥ ከተጓዘ ዛሬ እኮ ታሪክ ነው ማየት ያለብን ታሪክ ነው የሚሰራው ግን ያ አልሆነም እና ሁላችንም አሁን የተወሰነ ሰዓት ገብቼን የሰማሁትኝ ሁሉ ሰው ያው ሀፕን ያደረገውን እንዴት አድርጎ ኢንስቴድ ኦፍ ወደ ኋላ ከማለት ይልቁንስ ፋይት አድርጎ እንዴት እየሄደ እንዳለ ኤክስፒሪየንሳቸውን ሲያወጡና ሲናገሩ ስለነበረ በጣም it is very helpful እና ይሄ ፕሮግራም እዚህ ጋር ከሚቋረጥ ቀጠል ቢያደርግ መልካም ነው ለሁሉ ሰው መታነጫ ስለሚሆን ነው ጌታ ኢየሱስ ክርስቶስ ይባርካችሁ ተባረኩ ሰውነት እየተባረከ አሜን አሜን ወንድማችን አሌክስ በጣም ጥሩ ነገር አነሳህ ላስት ዊክም ውይይታችንን እንዲዳብር የብዙ ሰዎችን የህይወት ኤክስፒሪየንስ ደግሞ ለመቀበልም ነበር ዛሬ ላስት ዊክ እንደነበር እርግጠኛ ነኝና መነሻችን እሱ ነበርና ጽሁፉን አንብበን ዛሬ ከሰዎች ህይወት እንድንካፈል የሰዎችን ኤክስፒሪየንስ እንድንሰማ የሄዱበትን መልካም ነገራቸውን ብቻ ሳይሆን ያጋጠማቸውንም ቻሌንጅ ሰምተን ስለዚህ ከዛ ደግሞ እኛስ ምን እናርግ ወደሚለው ሐሳብ እንድንመጣ ነው ጊዜው በቂ ያልነበረምና ዛሬ ሳምንት በዚሁ ወንድማችን አሌክስ እንዳመጣው ሐሳብ እንቀጥላለን ምክንያቱም ገና ያልተናገራችሁ ብዙ ሰዎች ስላላችሁ የእናንተን ሐሳብ ሼር እናደርጋለን በደንብ እንሄድበታለን ምክንያቱም ይሄ ንጹህ ህብረት በጣም አስፈላጊ ነው ባለፈው ከተሰጠን እንድናነብ ከተሰጠን ጥቅሶች ውስጥ አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ብቻ ሳይሆን ዮሐንስ ህብረትንና ብርሃንን አንድ ላይ ያመጣበት ሐሳብ አለ ህብረትንና ብርሃንን አገናኝቶ ተናግሯል ባለፈው ንባባችን ላይ ተዝላችሁ እንደሆነ እሱ በጣም ኢምፖርታንት ነው አንደኛ ዮሐንስ ምዕራፍ 1 ቁጥር 7-8 ላይ ማየት እንችላለን እና ህብረትና ብርሃንን አብሮ ያገናኝበት መንገድ ስላለ ብርሃኑ ቦግ ይላል ህብረት ውስጥ የሚታይ ነው በትንሽ ህብረት ውስጥ ብርሃን ቦግ ይልና የሰዎች ህይወት ደምቆ ይታያል ድካማቸው ይታያል ብርሃናቸው ይታያል ጸጋቸው ይገለጣል በነገራችን ላይ ትንሽ ህብረት የጸጋ መለማመጃ ነው የጸጋ መቀበያ ነው ሰዎች ኮናኞች አይሆኑም ከኩነኔ ከፍርድ ወጥተን ለሰዎች ምሕረት የምናደርግበት ስፍራ ነው እሱንም እንማራለን ጌታ ይረዳናል እዚህ ጋር እንጨርስና ዛሬ የተዘጋጃችሁ ልትናገሩ የፈለጋችሁ ሰዎች ኔክስት ዊክ ስለምንቀጥል ታገሱንና ኔክስት ዊክ ተመልሰን ለእናንተ ቅድሚያ ሰጥተን በደንብ ሐሳቡ ላይ እንሄድበታለን እናንተ ብዙዎቻችሁ ሐሳብ እንደሚሆን ብዙዎቻችሁ ብዙ ለመማር እንደምትፈልጉ አውቃለሁኝ ዲስከስ እናደርጋለን ጌታ እግዚአብሔር ይባርካችሁ ዛሬውም በዚህ ላይ እናብቃና ወደ ታችን ኢያኤል እናልፋለን ጌታ ይባርካችሁ ተባረኩ ታችን ኢያኤል አሁን ልጅሽን አሰሚኝ እሰማለሁ ሰውነት ኢያኤል ያለች አይመስለኝም አይ ቲንክ ሀገር ቤት ሄዳለች ሌላ ሰው ካለ ኦኬ አይ ቲንክ ሰኒ ድምፅሽ ገብቷል አሁን እንኳን ደህና መጣሽ ታችን ሰኒ ጌታ ይባርክሽ እንኳን ደህና ቆየህ ለጌታ መንፈስ ሰጣለሁ ተባረክልኝ እሺ አሜን አሜን እግዚአብሔር ይባርክ ዘመንህ ይባረክ ባርኮ ለበረከት ያድርግ ጸጋውን ያብዛል ፊቱን ያብራል ታሪኳዬ እግዚአብሔር ይባርክሽ ዘመንሽ ይባረክ ብዙ አስተማሪ ትምህርቶችን ስለምታመጭልን እግዚአብሔር ይባርክሽ በእውነት ድንቅ ነገር ነው ብዙ አሁን ይሄ ከቀጠለው ውይይታችን ትምህርቱ ቢቀጥል ብዙ ሰዎች ይታነጹበታል ብዬ አስባለሁ ብዙ የተጎዱም ሰዎች ይኖራሉ ብዙ ሰዎች ይታነጻሉ በዚህ ቢቀጥል ሌሎቹም ደግሞ ያውቃሉ በቃ ሰዎችን የበደሏቸውንም ይቅርታ እንደሚጠይቁና እግዚአብሔር ይባረክ ክብር ለጌታ ይሁን በጣም አስተማሪ ነው ተባረኩ ቅዱሳን እግዚአብሔር ይባርካችሁ
ወንድሜ በጋሻው ድምጽን ስለሰማሁት ደስ ብሎኛል። ተባረክ ወንድሜ፣ እግዚአብሔር ይብዛልህ፣ እግዚአብሔር ፊቱን ያብራልህ። ተባረክ፣ ትውልድ ዘርህ ይባረክ። እንቀጥላለን ፕሮግራማችንን። እግዚአብሔር የተባረከ ይሁን። እግዚአብሔር ድንቅ ጊዜ ሰጥቶናል፣ ደግሞ ይረዳናል። እግዚአብሔር ተጠነቀቀልን፣ ከለለን፣ ጋረደን፣ አስወጣን፣ አስገባን፣ አሰማራን ከነቤተሰቦቻችን። ሃሌሉያ! ክብር ለአምላካችን ይሁን። መልካሙ እረኛ ኢየሱስ ሳምንታችንን ጠብቆ ደግሞ ዛሬ አገናኝቶናልና ያላችሁን እህቶች ወንድሞች እንግዲህ አምጥታችሁ ታካፍሉናላችሁ፣ ትካፈላላችሁ። እግዚአብሔር ይባርካችሁ። ተባረኩና ቶሎ ቶሎ ስማችሁን ስጡኝ። እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። እሺ ሰኒ መቅድዬ ተባረኪ፣ እንኳን ደህና መጣሽ። ሌላ ስም የሚሰጠኝ የለ? ሌላ ያው የስነጽሁፍ ጊዜ ላይ መሰረትዬ እንኳን ደህና መጣሽ። መስዬ ተባረኪ። እኔ ትግስትም አለው። ትግስትዬ ተባረኪ፣ እንኳን ደህና መጣሽ። ተባረኪ፣ እግዚአብሔር ይባረክ። ሌላ አቤት ፍሬ ህይወት የተከፈተ ስልክ አለ፣ ሚዩት አድርጉትና አዳምጡ። ስም ልትሰጡን ከሆነ ስም ስጡኝ። እሺ ፍሬ ህይወትዬ፣ እሺ ተባረኪ እህቴ፣ እንኳን ደህና መጣሽ። ሰኒ ሰላም ላንቺን። ሩት ቦኤዝ እሺ ሩትዬ ተባረኪ፣ እንኳን ደህና መጣሽ። አሜን። ሰኒ እንኳን ደህና ቆያችሁ። አሜን። እሺ ብርቅነሽዬ እንኳን ደህና መጣሽ። እሺ ሌላ አለ? ቅድስ እሺ ቅድስዬ እንኳን ደህና መጣሽ። እግዚአብሔር ይባረክ። እሺ ሌላ አላችሁ? ክብር ለአምላካችን ይሁን። እንጀምራለን እንግዲህ ባለነው። እግዚአብሔር የተባረከ ይሁን። ደግሞ ትገባላችሁ፣ ቀጥላችሁ። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለእሱ እንሰጣለን። የክብር ጌታ የክብር ንጉሥ ኢየሱስ ስሙ ይባረክ። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። ሃሌሉያ! ክብር ይሁንለት የኛ ጌታ። ተባረኩ ቅዱሳን ሁላችሁም። ደግሞ ሰዓታችሁን ጠብቃችሁ የገባችሁ ታማኞች ሆናችሁ እግዚአብሔር ይባርካችሁና የስነ ጽሁፍ ጊዜ ነው ያለን። እግዚአብሔር ይባርካችሁ። ተባረኩ። ዛሬ እዘምራለሁኝ እና ከዛ አንድ ስነ ጽሁፍ አንብቤ እቀጥላለሁ። እግዚአብሔር ይባረክ። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪ፣ እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪ፣ እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪ፣ እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪ። ውለታው ብዙ ነውና አብዥለት ምስጋና፣ ውለታው ብዙ ነውና አብዥለት ምስጋና፣ ውለታው ብዙ ነውና አብዥለት ምስጋና፣ ውለታው ብዙ ነውና አብዥለት ምስጋና። ከፍ ከፍ ይበል የኔ ጌታ፣ ከፍ ከፍ ይበል ልዑል ቃሉ ሰጥቶታል፣ አርጎታል ገለል። ከፍ ከፍ ይበል ያንቺ ጌታ፣ ከፍ ከፍ ይበል ልዑል ቃሉ ሰጥቶታል፣ አርጎታል ገለል። ከፍ ከፍ ይበል
ከፍ ከፍ ይበል ወልቃሉ ሰጠ አርጎታል ቀለል ከፍ ከፍ ይበል ያጌታ ከፍ ከፍ ይበል ወልቃሉ ሰጠ አርጎታል ቀለል ሃሌሉያ ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ ኃጢአታችንን በደሙ ላጠበልን ስለኛ ለሞተልን ሃሌሉያ ክብሩን ጥሎ መጥቶ ለተዋረደልን ኢየሱስ ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን። ክብሩን እሱ ጠቅልሎ ይውሰድ። ክብር የሚገባው እሱ ብቻ ነው። ማንም አይታይ በዚህ ጋር ጌታ ሆይ አንተ ብቻ ታይ። አንተ ክብሩን ውሰድ የኔ ጌታ ክብር ይገባሃልና ሃሌሉያ አነባለሁ። ከማነበው መጽሐፍ ላይ ነው ዳግም ምጽአት ላይ የዘመኑ ሰው ከሚለው ላይ ነው ማነበው። ዳግም ምጽአቱ ንድፈ ሐሳብ አይደለም ምንወያይበት፣ ሐሳብ አስተያየት ምንጠያየቅበት፣ ከእውቀት ይልቃል፣ አእምሮን ያልፋል። የኢየሱስ ክርስቶስ ተመልሶ መምጣት እውነት ነው፣ ሐቅም ነው። የምንኖርበት የምንኖርለት ይላል። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ ይመጣል ኢየሱስ። ሃሌሉያ ክብር ለአምላካችን ይሁን። ማራናታ ኢየሱስ ክርስቶስ ይመጣል። ሃሌሉያ እሺ እግዚአብሔር ይባረክ። ክብሩን እግዚአብሔር ይውሰድ። እህቴ መቅደስዬ እግዚአብሔር ይባርክሽ እና ያለሽን አካፊኝ። እሺ ተሰሚ ጌታ ኢየሱስ ይባርክሽ። የጌታ ሰላምና ጸጋ ካንቺ ጋር ይሁን። የብሔራዊ ቅዱሳን ጌታ ኢየሱስ ይባርካችሁ። እግዚአብሔር ሰላም፣ ጸጋ፣ ምህረት ከእያንዳንዳችሁ ጋር ይሁን። ክፍል 1 ነው ዛሬ ማነበው። እግዚአብሔር ቢፈቅድና ደግሞ ቢመቸን ብንኖር ኔክስት ዊክ የሚቀጥለውን ክፍል አነባለሁ። ታሪኩን ለማስታወስ እንሞክራለን ማለት ነው። ተባረኩ። ከወንድማችን በጋሻው አናጺው ከሚለው መጽሐፍ ነው። የት ነው የሄደው ይላል ክፍል 1። ለቅሶ ደራሹ የ40 ዓመት ጎልማሳ ግርማ በጣም የሚወደው የቤቱን ምስጢር የሚያካፍለው በአብዛኛው ጊዜ ለቅሶና ሰርግ አብሮት የሚሄደው እየተሳሳቁ ብዙ ቁም ነገርና ቀልዶችን የሚያካፍለው ገንዘብ የሚያበድረው ጓደኛው ሞቶ በተቀበረ ማግስት ነበር መርዶ የደረሰው። ግርማ ለስራ ጉዳይ ከከተማ ወጥቶ ቆይቶ ሲመለስ ነበር ለቅሶ ለመድረስ የቻለው። ለቅሶ ደራሹ ግርማ ወደ ሟቹ ጓደኛው ቤት እየቀረበ ጩኸቱን አቀለጠው። ጓዴ የት ነው የሄድከው? ኧረ የት ነው የሄድከው ጓዴ? ጓዴ የት ነው የሄድከው ጓዴ? ኧረ የት ነው የሄደው እያለ ከአንጀቱ እንባውን በፊቱ ላይ ያወረደ ማልቀስ ጀመረ። በሁለት እጆቹ ጭንቅላቱን እንደያዘ ጓዴ የት ነው የሄድከው? ኧረ የት ነው የሄድከው? እስቲ ንገሩኝ እናንተዬ የት ነው የሄደው ጓዴ? ትንሽ አረፋልና እንባውን በማበስ መሐረቡን አፍንጫው ላይ እንዳፈነ እንፍ ብሎ ከተናፈጠ በኋላ አለ ደገመው። የት ነው የሄደው? ኧረ የት ነው የሄደው ጓዴ? አለቃቀሱን የሚሰማ ሁሉ እንኳንስ ሊያጽናና በእንባ መካከል ለቅሶ ይኮረኩራል። እንደውም አንዳንዱ የሳቁን ብፍታ ከከንፈሩ ሲያመልጠው በነጠላው ግርጌ ጨቁኖ አንገቱን ሲያቀረቅር ይታያል። ሰው ሁሉ ወሬውን አቁሞ እሱን መስማትና መገረም ጀምሯል። አሁንም ለ4 ደቂቃ ያህል ጸጥ ብሎ ቆይቶ ድንገት የት ነው የሄደው? ኧረ የት ነው የሄደው ጓዴ? ኧረ የት ነው የሄደው? እስቲ ንገሩኝ ወገኖቼ የት ነው የሄደው ጓዴ? አለ በለቅሶ ዜማ። ሁሉ ሰው አጠገቡ ካለው ጋር መነጋገር አቁሟል። አንዳንዶች በመሐረብና በነጠላ አፍንጫቸው ድረስ ተሸፍነው በግርምት ሲሰሙት ሲታዘቡት ከቆዩ በኋላ ትንሽ ነካ ያደረገው ይሆን የሚል ጥያቄ አጭሮባቸዋል። አሁንም የተቀማጭ ለቀስተኞች የመገረምና የመታዘብ ትዕግስታቸው አለቀ። አንዳንዶቹ ይህ ሰው ከደገመው ሄጅ ይህን አጉል አለቃቀስን አቁም ነው የምለው በማለት አሁን ካሁን ይጮሃል እያሉ ይጠባበቁ ነበር።
አልቀረም። ጓዴ የት ነው ሄድከው? አሬት ነው ሄድከው? በማለት ለቅሶውን ቀጠለ። በገርነት በየዋህነት ያለ ፍርሃት ያለ ይሉኝታ ከሟቹ ሚስት አጠገብ የተቀመጡ አንድ በእድሜ ጠና ያሉ አባት ጮህ ብለው የት ይሄዳል? ይህችን የተረገመች ምድር ትቶ ሄደ። የቀብሩን ቦታ ካላወቅ ቀጨኔ መካነ መቃብር ነው የተቀበረው። የት ነው የሄደው የምትለው ምን የሚሉት አለቃቀስ ነው ባክህ አሉ በመቆጣት በመናደድ በመገሰጽም እንዳይደግሙ እያፈጠጡበት አይናቸውን እያብረጠረጡ። ግርማ አያባባ እሱም አልጠፋኝም፣ መሞትማ ሁላችን በቀናችን አይቀርልንም። አሁንም አፍጥጦ መጥቷል። ትንሽ አይል ትልቅ እየጠረገ ነው አባባ አለ በአክብሮት። የኔ ጥያቄ ሌላ ነው። ወይኔ ጓዴ የት ይሆን ሄደው አለ እየተናፈጠ። የሰው ሁሉ ጆሮ ቆመ እንደ ጥንቸል ጆሮ። ምን ለማለት ፈልጎ ነው ብለው ከአባባ ሳይሆን ከሞኝ ቢጤው ግርማ ለመስማት በመጓጓት ከሞት በኋላ ማለት እኮ ነው አባባ። መልሱን ሁሉም ቢያውቀውም አባባ ፈጠን አሉና ይህ ሞኝ አሉና ወደ ሰውየው እያዩ ሰው ከሞተ በኋላ የት ነው የሚሄደው? ይሄን የሚያውቃለ ብለህ ነው ጃል? ማንም ሰው ከሞተ ወይ ወደ መንግስተ ሰማይ ወይ ወደ ገሃነመ እሳት ይወርዳል። ወንጌሉ የሚልህን ነው አሉ በመተማመን። ግርማ ፈጠን ብሎ እኮ ጓዴት ነው ሄደው አባባ ቆጣሉና ልክ እንደ ግርማ ያለ ፍርሃት ያለ ይሉኝታ ከሳቸው በላይ ትልቅ ሰው የለምና እሱን እግዚአብሔርን ጠይቀው እንጂ እኛን አይደለም። እንዲህ ያለ ደረቅ ገጥሞኝ አውቅም አሉ። ግርማ ከፍ ባለ ድምፁ እኔ እኮ በሞት የት እንደምሄድ አውቃለሁ አባባ። ጎረቤቶች የሚሆኑ ምስክሮች አሉ። እኔ እኮ በየቀኑ እየሰከርኩ ሚስቴን መደበድብ ውሃ ቀጠነ እያልኩ ምንም ሳይጠፋ ልጆቼን ምገርፍ በየቀኑ እየሰከርኩ በጩኸት ጎረቤቶቼን ምረብሽ ነበርኩ። ኧረ ስንት የኔ ኃጢአት ተቆጥሮ አያልቅም። ምህረት የበዛ አምላክ በምህረቱ ተቀብሎኝ እኔም ልቤን ከፍቼ ተቀብዬው ይኸው ልጅ ሆኛለሁ። አባባ ታዲያ እኔ ከድንግል ማርያም የተወለደው ኢየሱስ ክርስቶስ በመስቀል ላይ ተሰቃይቶ ስለ ኃጢአቴ የሞተልኝ ልጁን አባት ከሆነኝ በኋላ ወደ ገሃነም እሳት ይጥለኛል? አረ በፍጹም። ወይኔ ጓዴት ይሆን ሄደው አለና በንግግር መሃል ከኪሱ ሰዓቱን አውጥቶ አየኔ ነገር የስራ ሰዓት ደርሶብኛል። ወደ ሟቹ ጓደኛ ሚስት ጎንበስ ብሎ እየተሰናበተ እግዚአብሔር መጽናናትን ያብዛላችሁ ማታ እመጣለሁ ብሎ ተሰናብቶ በፍጥነት ሄደ ይላል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ይባርካችሁ። ተባረኩ። አሜን አሜን። መቅድዬ እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ፣ ፊቱን ያብራልሽ። በጣም ቆንጆ ነው። እግዚአብሔር ይባርክሽ። ተባረኪ። በጣም ያስደንቃል። እግዚአብሔር ይባርክ። ክብር ለአምላካችን ይሁን። ሃሌሉያ። እህቴ መሰረት መስዬ አቤት ይሰማል መሲ ተባረኪ። ተከናወኝ። እሺ ሰላም ቅዱሳን ሁሉ በመስመር ላይ ያላችሁ ሰላም ላችኋለሁ በጌታ ኢየሱስ ስም። ያቺ ሴት በሚል ርዕስ አንድ ግጥም እየጻፍኩ ነው። ከዛ ላይ ተወሰነው ነው ያላለቀ ነው። ትንሽ ፓርት በቀደም ማርች የሴቶች ቀን ተብሎ ሲከበር አንድ መንፈሳዊ ፕሮግራም ላይ ተካፍዬ ነበር። ቀኑን ያው ለመንፈሳዊ ነገር ተጠቅሞትና በጣም ጠቃሚ ነበር። እኔም ትንሽ ስለ ሴቶች ብጽፍ ብዬ ጻፍኩና እንዳልኳችሁ እንግዲህ የተወሰነውን ፓርት ነው። ያቺ ሴት ብዬዋለሁ። ቤቷን ያስመለጠች ጥፋትን መክታ ሰላምን ያመጣች በመካከል ገብታ ብሩክ አእምሮ ያላት የሴቶች አምሳያ ማናት አስተዋይ ሴት ልክ እንደ አቢጊያ ከምናምንቴው ከናባል ጋራ መኖር ከቻለች አቢጊያ አብራ ሰበብ ፈልጎ ትዳር መፍታቱ ተገቢ አይደለም ላለን በቤቱ መበለት ከሆንሽ በጸሎት ትጊ ካላገባሽም ትዳር ፈልጊ ሀብትና ንብረት በውርስ ይገኛል አስተዋይ ሚስትን እግዚአብሔር ይሰጣል ግን ልባሟን ሴት ማን ያገኛታል ዋጋዋ እጅግ ውድ ተብሎላታል ከቀይ ዕንቁ ይልቅ ትወደዳለች የተባለላት ያቺን ሴት ሁኚ በእግዚአብሔር ፊት ሁሌ ተገኚ ቁንጅና ላይ ውበት ይረግፋል እግዚአብሔርን መፍራት ያስመሰግናል ውበትሽ ከቶ ውጫዊ አይሆን በሹሩባና በወርቅ መሽሞንሞን
ገርና ጭምት መንፈስ ያለበት ከቶም ማይጠፋ ውስጣዊ ውበት ይህኛው ይሁን ያንቺስ ውበት ዋጋው ክቡር ነው በእግዚአብሔር ፊት ራስሽን ጠብቂ ካሮጊቶች ተረት ዕውቀት ያለው ሁኚ ቃሉ የሞላበት እንደ ሊዲያ ልብሽ ተከፍቶ እንደነ ሎይድ እምነት ተሞልቶ ልክ እንደ ማርያም እግሩ ስር ሆነሽ በእግዚአብሔር ቤት ይሁን ፍጻሜሽ ተባረኩት ዋው እንዴት ድንቅ ስነ ጽሁፍ ነው ያብዛልሽ ይጨምርልሽ መስዬ ተባረኪ በኢየሱስ ክርስቶስ ስም ተባረኪ በብዙ ስነ ጽሁፍ ተገለጪ በኢየሱስ ክርስቶስ ስም ለመጨረስ ደግሞ ትጊ እንግዲህ እሱን እግዚአብሔር ይባርክሽ እግዚአብሔር ይባርክ እህቴ ትግስትዬ ትጂ እሰማለሁ ትንዬ አዎ ትሰማያለሽ ተባረኪ ተከናወኝ ትጂዬ አሜን ትንዬ ሰላም ላንቺ ይሁን ቅዱሳን በመስመር ያላችሁ ሰላም ለእናንተ ይሁን ከኔ በፊት ያቀረባችሁ ከኔም በኋላ የምታቀርቡ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ ዛሬ የማቀርበው ሁለት አጫጭር ግጥም ነው የመጀመሪያው ማን ነው ብሎ የቆመ ይላል ማን ነው ችሎ የቆመ ብቻውን በርትቶ እሱ ያልደከመ ጌታ ሳይደርስለት አቅም ያለኝ ያለ በትንሽ ትልቁ ጉልበቱ ያልዛለ የትኛው ጀግና ነው አሸናፊ ሆነ በጠዋት በማታ በሐሳብ ያልባከነ ብቻውን ጀምሮ በራሱ ተማምኖ የጨረሰ ማን ነው ያላንዳች ተጽኖ የትኛው ምሁር ነው ሰላም የሚተኛ የተማረው ትምህርት ሆኖት መታመኛ ወይስ ባለ ሀብቱ የተትረፈረፈው የገንዘቡ ብዛት ባንኩን ያስጨነቀው ደስታውን በሀብቱ መሸመት ያልቻለው እንቅልፍ ካይኑ ርቆ ጣራን ያልቆጠረው ማን ነው ችሎ የቆመ ሁሉ አለኝ ብሎ ችግር መከራውን ለብቻውን አልፎ ኧረ የትኛው ነው ስሙ የሚጠራ ሁሉ አለኝ ብሎ የሚኖር ሳይፈራ ጀግንነት ዕውቀትም ሀብትና ዝናውን ጌታ ሳይኖርበት ለምንም አይጠቅምም እርዳን አምላካችን አንተ እንድናስቀድም ስንወጣ ስንገባ እንድንጠራ አንተን ስም ማን ነው ችሎ የቆመ ብቻውን በርትቶ እሱ ያልደከመ ይላል ሁለተኛው ዝምታና እንባ ይላል የሚናገርለት የሚያግዘው ሲያጣ ሊረዳው ዝምታን እንባ ቀድሞ መጣ እንባ ተናገረ ወርዶ መንታ ዝምታ ዝም ሲል እንባ ተተካና አሰማ ቅሬታ ለካስ ይናገራል እንባም ቋንቋ አለው አቅሙ ለደከመው አዳማጭም ላጣው ያስተማል ጩኸቱን ከአምላክ ፊት ያደርሳል በእውነት የፈሰሰ እንባ ይታበታል ዝምታ ዝም ሲል እንባ ይናገራል ሲፈስ ተንከባሎ ገደቡን ረስቶ ሰው ቢኖር ሰው ባይኖር እሱ መቼ አይቶ የሐዘን ሆነ ደስታ ዝምታ ዝም ሲል አይምባ ወራጁ ለሁሉ ያስታብቃል በዝምታ ፋንታ ተባረኩልኝ ተንዬ ጨርሻለሁ አሜን ተባረኪ ትጂዬ እግዚአብሔር ይባርክሽ ያብዛልሽ ይጨምርልሽ በብዙ ስነ ጽሁፍ ተገለጪ ተባረኪ እህታችን ሁሉ ጊዜ ተባረኪናለሽ ተባረኪ ሃሌሉያ እንደ እግዚአብሔር ያለ ማንም የለም ክብር ለጌታችን ለእግዚአብሔር ይሁን እግዚአብሔርን እጅግ አድርገን እናመሰግናለን ሃሌሉያ እህቴ ፍሬህይወት ፍሬዬ እሰማለሁ እኔ ሚውት አድርገሽ ከሆነ ማይክሽን ከፈችው እህቴ ፍሬህይወት ነሽ አይደለሁም ትሰሚያለሽ ለማለት ብዬ መቅድዬ ነሽ አዎ ተባረኪ መቅድዬ እግዚአብሔር ይባርክሽ እሺ ፍሬህይወት እሺ እስክትመጣ ድረስ ሌላ እሺ ሩት የቦኤዝ ሰኒ አቤት ሰማለሁ አይደል ትሰሚያለሽ ሩት ነሽ አይደል ሩት ነኝ
እሺ አዎ ተባረኪ እንኳን ደህና መጣሽ ተከናወኝ ይህንን ግጥም ስጽፍ የጻፍኩበት ምክንያት ትንሽ ስለምናገርና አንዳንዴ ጥቅሞቹ ያውቃል አንድ ወቅት ላይ የምትደዋወሏቸው ሰዎች በቀን 3-2 በዛኛው ወቅት ላይ ደግሞ በቃ ከፊት ገጽ ላይ ጠፍቶ ቁጥራቸው ካጥሟቸዋልና በተለያየ ምክንያት ከሰው ጋር እንደነበረ ላይ ቀጥል ይችላልና ምክንያት ይሄ ነው ይሄንን ግጥም ለመጻፍ የጻፍኩት 2025 ነው እዚህ እንዲሁ በደንብ እንትን አላልኩትም ሙንጨር ነው ያደረኩትና ሰንዬ ምናልባት እዚህ ለመውሰድ የሚገባው አለ በርግጥ በቃ መቀጠል እችላለሁ ነው የጻፈበት ምክንያት ያ ነው እንደዚህ ይላል በቃ ህይወት እንዲህ ነው የጀመርኩትና አንዱን ጥሎ አንዱን አንጠልጥሎ ሌላኛውን ቀጥሎ በቃ ህይወት እንዲህ ነው የለም አብሮ የሚቀጥል የሚዘልቅ የሚዛለቅ ኧረ አለ ኧረ አለ የሚዘልቅ የሚዛለቅ አለ ሰው የሆነው ጌታ በሱ ላመነ ለበረታ ዓለምን ስጋን ሰይጣንን እክዳለሁ አንተን ብቻ ጌታዬ አደርጋለሁ ብሎ ኪዳን ለገባ እሱም ቃል ይገባል አንተውን አልጥልም ይላል ሰውየኛው ይዘልቃል ደግሞም ያዛልቃል ይላልና በተለያየ ምክንያት ትላንት አብረናቸው የነበርናቸው ሰዎች ዛሬ አብረው ላይ ሆኑ ይችላሉ ግን ከጌታ ጋር ከጸና ሁሌ ጌታ ከኛ ጋር አብሮ አለ ጠዋትም ደግሞ በነበረው ስነጽሁፍ በራስ ባህሪ ምክንያት ችግር ከሆነ ደግሞ አስተካክለን ታርመን መልሰን ህብረታችንን ግንኙነታችንን እንድንቀጥል ጌታ ይርዳን ይላልው ተባረኩ ሰንዬ ጨርሻለሁ አሜን አሜን እግዚአብሔር ይባርክሽ ሩቴ ቦይስ ተባረኪ ዘመንሽ ይባረክ ያብዛልሽ ይጨምርልሽ በጣም አስተማሪ ነው ምንም ወንጨር እንደው እንደዚህ ነው የጻፍኩት የሚባል አይደለም ያብዛልሽ ይጨምርልሽ በብዙ ስነ ጽሁፍ ተገለጪ እውነት ነው ከጌታ ጋር ካልተጣበቅን ልንቀጥል አንችልም በዚህም አብረንን በዛም ልንቀጥል እንችላለን ከጌታ ጋር ተጣብቀን ከቆየን እና አስተማሪ ነው ጥሩ ነገር ነው እግዚአብሔር ያብዛል ይጨምርልን ከጌታ ጋር መሆንንና እዚህም እያለን አብረን እዛም ደግሞ እንድንገናኝ ይቀጥላልና እግዚአብሔር ይባርክ ክብር ለአምላካችን ለእግዚአብሔር ይሁን ፍሬህይወት አሁን ገብተሽ ከሆነ የሚመችሽ ከሆነ እህቴ ወይ ማይኩን ክፈችው ዘግተሹ ከሆነ ፍሬህይወትዬ ፍሬህይወት እሺ እግዚአብሔር ይባርክ ክብር ለአምላካችን ይሁን ደግሜ ጠራሻለሁ ካለሽ እንግዲህ እህቴ ብርቅነሽዬ እሺ አለሁ እሺ ደህና መጣሽ አዎ ትሰሚያለሽ ተከናወኝ ብርቅዬ አሜን እሺ ተባረኪልኝ ሰንዬ ሰላም ቅዱሳን በመስመሩ ላይ ያላችሁ ደግሞ ድምጻቸውን የሰማው ሁሉ እግዚአብሔር አምላካችን የተባረከ ይሁን ዛሬ ደግሞ እንደገና አርቶን በህይወት ኖርን ይሁንና ደግሞ ድምጽ ለድምጽ ተሰማማን ክብር ለእግዚአብሔር ይሁን ዛሬ ከማለዳ ጀምሮ ስለ ህብረት እየተማርን ነበር ደግሞ ለኛ የተሰጠን ህብረት የሚለው ወንድማችን በጋሻው ከጻፈው አነባለሁኝ የተሰጠን ህብረት ያ
እንዲያንጸኝ እንዳንጸው እንዲስለኝ እንድስለው እንድሰራው እንዲሰራኝ እንድመክረው እንዲመክረኝ ቢያሳዝነኝ ባሳዝነው ቢበድለኝ በበድለው ይቅር ልለው ይቅር ሊለኝ ልቀበለው ሊቀበለኝ ተረዳርተን ተደጋግፈን በጠላት ላይ በር ዘግተን በርታ በርቺ ተባብለን እጅ ለእጅ ተያይዘን ባንድ ልብ ልንጸልይ እንድንጮህ ወደ ሰማይ ልናመልከው ኢየሱስን ያዳነው ነፍሳችንን ያጸደቀንን በጸጋ ያስታረቀንን ከአባቱ ጋር በአንድነት ልናከብረው ታላቅ ስሙን ልንቀድሰው ከዚህም ከዚያም ሰበሰበን ማደሪያው አደረገን። እሱ ራሱ ወንድም ሆኖን የዘላለም ሕይወትን ሰጠን። ይህን ሁሉ ያደረገልን ስሙ ይክበር ይንገስልን። ሌላው ደግሞ እዚህ ጋር ደግሞ የህብረት ጠላት ይሆናል ተካከን ቀበሮ የሚል እሱንም ላንብበውና ተካከን ቀበሮ ይላል። ማን ልብ ብሏቸው ማን አስተውሏቸው ማን ትኩረት ሰጥቷቸው ከቁም ቆጥሯቸው ቀስ በቀስ ፈልፍለው እያደር ቦርቡረው እንደ ምስጥ ቆፍረው ሰርስረው ባዶ ቅሉን ቀርቶ አድርገውት ቀፎ አለፍሬ ቆሞ ጆፍሬውን ታቅፎ ጥቃቅን ቀበሮች በቁም ቀባሪዎች እያስቀሩ መና ደግሞ ለይስሙላ ካላፊ ካግዳሚው ሙገሳ ይጠግባሉ። ውስጥ እሱን አልብተው በቁም ይገላሉ። ተመልካቹም በቃ ትንሽ ናቸው እንዲል ባይኑ አስንቀው አሽቀንጠረው ጣሉት ከስሩ ገንብሰው። አስተውሉ ወገኔ ዛሬ በህይወት ጥቃቅን ቀበሮች የትኞቹ ናቸው ገንድሰው ሳይጥሉ አጥምደ ያዛቸው። እግዚአብሔር ይመስገን። እውነት እንግዲህ ጥቃቅን ቀበሮች እግዚአብሔር ይጠብቀን ከነዚህ ሁሉ። ምንም ዛሬ ድምጼ ጥሩ አይደለም። ትንሽ ጉንፋን ተባረኪልኝ ሰሰንዬ። ጨርሻለሁ። ከኔ በኋላ ደግሞ ከሚያቀርቡት እሰማለሁ። ብሩክ ነሽ። ተባረኪልኝ። አሜን። በርቀዬ ተባረኪ። ቆንጆ ነው ያነበብሽልን። ደህና ነው። ድምፅሽም ያክል መጥፎ አልነበረም። እግዚአብሔር ይባረክ። ተባረኪ እህታችን፣ ተባረኪ። ክብር ለአምላካችን ለእግዚአብሔር ይሁን። የረዳሽ ያገዘሽ እግዚአብሔር ይባረክ። ሃሌሉያ። ክብር ለአምላካችን ይሁን። ክብሩን እግዚአብሔር ይውሰድ። ዛሬ በጋሻው የለህም እንደ ስነ ጽሁፍ አሰማን እንጂ እነኛ ድንቅ ስነ ጽሁፎችን ይናፍቁናል እኮ። ፍሬ ህይወት ጠራሻለሁ ደግሜ ካለሽ ፍሬ ህይወትዬ። ወይስ እኔ ተሳስቼ ነው? ፍሬ ህይወት አልሰጣችሁኝም ስል ፍሬ ህይወት ወይስ አልተመቸሽም አንቺ? እግዚአብሔር ይባረክ። ክብር ለአምላካችን ይሁን። እህቴ ቅድስትዬ ሰማለሁ። ትሰሚያለሽ? ቅድስትዬ ተባረኪ፣ ተከናወኝ እህት። አሜን አሜን። ተባረኪ አንቺ በእጥፍ። ሰላም የቤሪያ ቅዱሳን እንዳንታላችሁ በእያላችሁበት የጌታ ጸጋና ሰላም ይብዛላችሁ። የረዳን ያገዘን ተኝተን መንቃት እንድንችል ያደረገን እግዚአብሔር አምላካችን ተባረከ ይሁን። እኔም ደግሞ የሰዓሊ ውጉት ከሚለው መጽሐፍ ካነበብኩት ሰላም የሚለውን ርዕስ አነባለሁ። ሰላም ተጠግታ ብትሰጥህ ሰላምታ ለምን ትገፋለች በሰው መሃል ገብታ? እርቅን ላለመስማት ለምን ሰው ከጀለ? የሰላም ፏፏቴ ከደጁ እያለ ይልቅ ደም መፋሰስ ደግሞ መወጋጋት። አቤት ሰላም ማጣት፣ አቤት መጠላላት። የወንድም ጠበኛ የወንድም ምቀኛ፣ የቃየል ተከታይ ትንሹ ቂመኛ። ሰላምን ዘንግቶ በጉልበቱ ይመካል፣ ታላቁ ለታናሹ ሰይፍ ሊስል ይነሳል። በክርስቶስ ፍቅር ሰላም ይበዛለት፣ በመስቀሉ ስራ ህይወት የሆነለት። ቀን እየቆጠረ ነገርን ሰብስቦ ሊበቀል ይነሳል ጀሌውን አጅቦ። ብቻ ተነካሁኝ መብቴ ተደፈረ፣ በአየር ነጠረ እየተሽከረከረ። የከሌ ዘር ነኝ እናም አሳያለሁ፣ ሰባት ቤቴን እወቅ ዘራችን እንዲህ ነው። አቤት ጉድ እያለ ኢየሱስ ይፎክራል፣ የጌታ መሆኑን ጭራሽ ዘንግቶታል። ሰላም ትገባና በሁለቱ መሃል ተመለስ ወንድሜ አንተ የጌታ ነህ።
ካላመነ ሰው ጋር እንዲህ ትሆናለህ ብሎ ቢናገረው ክርስቲያን ተብዬው የምን ክርስትና እርሱ ሌላ ነገር ስሜ በዚህ ጥፋ የልቤ ልናገር ብሎ ተወራጨ። ጭራሽ ተበሳጨ። አቤት ሰላም ጉዷ አፍራ ተመለሰች። ሚሰማትን አታ በሩቁ ቆማለች። ሀገር ከሀገር ጋር ጦርን ይማዘዛል። ሰላምን የሚሻት አንድ ጎበዝ ጠፍቷል። ሁሉም ስለት አለው በልቡ በእጁ ክፍተት ያገኘ ቀን ሊሰጥ ለወዳጁ። ወገኔ ልንገርህ ይችን ላስተምርህ በከረረ ነገር ሰላም ብትገባ ነገር ይቃናና ይሆናል የረባ። ሰላም አትገፋ አትሽ በሩቁ እሷን የምትል ይሻልሃል እርቁ። በዘር በሃይማኖት በብሔር ልዩነት ሰላም ባለችበት አይጠፋም አንድነት። ደመላሽ አትሆነ በቅንቶ ሰላም ትጣራለች አርቀህ አስበው። ክርስቲያን ወገኔ አንተም ሰላም ፍጠር ክርስቶስ ሰላም ነው እናም ይህን ተናገር። ሰላም ጤና ይስጥልኝ ሰላማችን ይብዛ ሰላም ባለችበት ሰላምን እናብዛ። ጨርሻለሁ። ሃሌሉያ ክብር ለአምላካችን ይሁን። ተባረኪ ቅድስትዬ እግዚአብሔር ይባርክሽ። በእውነት ሰላም በቃ ዛሬ ሰላም በእኛም መካከል እንኳን ጠፍቷል። ስለዚህ እግዚአብሔር በቃ በሰላም እንድናስተካክል ነገራችንን ይርዳን እግዚአብሔር። ምክንያቱም እሱ የሰላም አለቃ የሰላም ንጉስ ነው። ሃሌሉያ በሰላም ከሰዎች ጋር ሁሉ እንድንኖር ነው የእግዚአብሔር ፈቃድና ሰላማችንን እናስተካክል። በቃ ያ ቀደም ጧት የተማርነው ነው ያው ታሪኳ ባመጣችው ነገር ላይና እግዚአብሔር ይርዳን። በጣም 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 ከባድ ዘመን ነውና እግዚአብሔር ይርዳን። ሰላማችንን እንድንጠብቅ ሰላም እንድናረከስ ከሌሎች ጋር ሰላምን እንድንቀበል እግዚአብሔር ይርዳን። ተባረክ እህታችን። በጣም አስተማሪ ነገር ነው። እግዚአብሔር ይባርክሽ ያብዛልሽ ይጨምርልሽ እህቴ። ተባረኪ ቅድስትዬ። ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን። የረዳን እግዚአብሔር ይባረክ። አሁንም ለሶስተኛ ጊዜ ፍሬህይወት ጠራሻለሁ። ፍሬህይወት እንግዲህ እኔ ተሳስቼ ከሆነ አላውቅም። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር የተባረከ ይሁን። ወንድሜ በጋሻው ካለ አሰማን። አንተም እኛ ጣፋጭ ጽሑፎችን የሚገርመው ድምፅ አሰማን እስቲ ወንድማችን። ከሌለ እኔ እቀጥላለሁ። ትሰማለህ ወንድሜ። እግዚአብሔር ይባርክ። ተባረክ። እንኳን ደህና መጣህ ወንድሜ። አሜን አሜን። እግዚአብሔር ይባርክሽ እህታችን ሰኒ። ጸጋ ይብዛልሽ። ጌታ እየረዳሽ ጥሩ እየመራሽ ስላለ እህታችን ኢያኤል ያው እንግዲህ በአገልግሎት ምክንያት ያው ታላቅ ስራ እየሰራች ነው በኢትዮጵያ። ልጆች ወላጅ የሌላቸው ልጆች አንድ ላይ በማድረግ እንደዛ አይነት ስራ ነው እንግዲህ ጌታ በልቧ ያስቀመጠውና አሁን ደግሞ ተጨማሪ ልጆች ለመጨመር ሐሳብ አላት። እየጸለያችሁላት አስባት እስክትመለስ ድረስ እግዚአብሔር ከሷ ጋር ይሁን። አንቺ ደግሞ እህታችን ሰኒ ይህን የሷን ስፍራ ተክተሽ ያገለገልሽን ስለሆነ ተባረኪ። በእውነት ጸጋ ይብዛልሽ። ከኔ በፊት ያቀረባችሁ ሁሉ እግዚአብሔር ይባርካችሁ። ላቀርብ የነበረውን አንደታችን ከኔ መጽሐፍ ብላ ነበበች። ስለዚህ አሁን እኔ ሌላ አነባለሁ ማለት ነው። ሚስማሮቹ በፍርድ ቤት የሚለውን ሚስማሮቹ በፍርድ ቤት። እነዛ ሚስማሮች ድምጻቸውን ሊያሰሙ ተይዘው ቀረቡ፣ በችሎት ፊት ቆሙ። ከኢየሱስ ጋር አብራችሁ ስትኖሩ የገጠማችሁን እስኪ ተናገሩ። ለምን ያህል ጊዜ ተዋውቃችሁታል? ስለ አናጺነቱስ ምን ታዝባችኋል? ሚስማሮቹ ስለ ኢየሱስ ለማውራት እድሉን ካገኘን በጣም ደስ እያለን እንናገራለን። ለ17ቶቹ የጣፈጡ ዓመታት እንዲሁም ለ3ቱ መራራ ሰዓታት ከእርሱ ጋር ኖረናል አለን የምንለው በሕይወታችን ዘመን የምንመሰክረው 17 ዓመት ከእርሱ ጋር ስንኖር
ከእንጨት ስራው ብዛት መዳፉ ቢሻክር እኛን ግን ሲነካን ደስ ደስ ብሎናል። ከፍቅር እጁ ሐሴት አጥግቦናል። የወዳደቁትን ከመሬት ለማንሳት ደግሞም ለመባረክ ለማቀፍ ለመስጠት እነዚያ እጆቹ ናፍቆት ነበራቸው አልፈው ለመሰጠት ስለሚወዳቸው። እኛን በመጠቀም ተክቶ የሰራቸው በመፋቅ በመላግ የቀራረጻቸው ወንበር፣ ጠረጴዛ፣ የእንጨት ዕቃዎች ነበሩ ጠቃሚ እጅግ ተወዳጆች። ክቡር አቃቤ ሕጉም ጥያቄ አስከተለ። ወደ ዋናው ጉዳይ እንግባ እያለ በዚያች በስቅለት ቀን ነበራችሁ የቅርብ ምስክሮች፣ በአይን ያያችሁ። ያለ ርኅራኄ እግሩን ስትበሱት ምን ተሰምቷችኋ ስትቸነክሩት? ጻድቅ በአደባባይ ተገፍቶ እያያችሁ ምን ነው እንደ አህያይቱ ድምፅ አላወጣችሁ? ምስማሮቹ እንባ እንባ እያላቸው ደግሞም በፈገግታ ትውስ እያላቸው ቀራንዮ ጎልጎታ አዳምጡን እያሉ እነዚያ ምስማሮች መመለስ ቀጠሉ ለጥያቄዎቹ። ተፈጥረን ሳለ ለሰዎች ጥቅም እግዚአብሔር ክብር ሰዎች አስገደዱን ለመርሳት እጅግር። ባልተስማማን ነበር ባይሆን ደስ ባልን ባናንጠለጥለው መስቀል ላይ ቸንክረን። ለመቃወም እንኳ ምንም አፍ ባይኖረን ባላቃተን ነበር ሲመጣን መጣንን ፊታችንን አፍረን። ነገር ግን ገብቶናል አንድ ትልቅ ምስጢር፣ ጽዋውን ሊጠጣ ፈቅዶ ወዶ ነበር። ከዚህ የመስቀል ሞት ማምለጥ ማለት ሲችል አላስችል አለው የሰው ልጆች ፍቅር። የእግዚአብሔር ፈቃድ እንዲፈጸም ብለን ከእርሱ ጋር ተስማማን፣ ዝምታን መረጥን። የምስማሮቹ መልስ ትዝታ መጣ፣ ችሎቱ ተዋጠ በታላቅ ጸጥታ። እነዚያ ምስማሮች በስተመጨረሻ እድል ተሰጣቸው፣ የሚናገሩት ቃል የሚሉት ቃላቸው። እርሱ የፈጠራችሁ እርሱ የሰራችሁ እንዴት ድምፅ አጣችሁ? እንዴት ጨከናችሁ? እጁን የበሳችሁ ብረት ምስማሮቹ የሆነውን አውሩ እናንተ ንጉሶቹ። ደሙን ስትቀምሱት ምን ብሏችኋል? እርቃኑን ስታዩት ምን ተሰምቷችኋል? ምስማሮቹ አሁን እስኪመስል እየተሰማቸው መናገር ቀጠሉ፣ እንባ እያነቃቸው። ቆዳውን ቦጭቀን ስጋውን ጠርምሰን ጅማቱን ደምስሩን በጉልበት በጣጥሰን ብንመረምረው በደሙ ዋኝተን ከደግነትና ከፍቅር በስተቀር የራሱ የሆነ የኃጢአት ሽታና ጠረንም አልነበር። ብቻ ይሁንና የዓለም ሁሉ ኃጢአት ፈቅዶ የተሸከመው በላዩ ላይ ነበር። ደግሞም ጎንበስ አሉ ሐዘን ተሰምቷቸው እነዚያ ምስማሮች በስሜት ተውጠው። ወዲያው ቀና አሉ በታላቅ ፈገግታ በድፍረት አወጁ ስለሚያውቁት ጌታ። በሶስተኛውም ቀን ከሙታን ተነስቷል፣ ከመቃብር ወጥቷል፣ ለብዙዎች ታይቷል። እመጣለሁ ብሎ ወደ ሰማይ ሄዷል፣ በእግዚአብሔር ቀኝ በክብር ተቀምጧል። ዳኛው በመዶሻ ጠረጴዛውን መቱ። በቃ ነፃ ናችሁ ብለው የሚስማሮቹን እያሰናበቱ ከመምጣቱ በፊት በምድር ያላችሁ ዛሬ በእንግድነት የገባችሁ ኢየሱስን በቅርበት የማታውቁ ምናልባት ካላችሁ አንድ ቀን እንደምትሞቱ መቼም ታውቃላችሁ። በሰማይ መዝገብ ላይ ተጽፏል ስማችሁ። ገሃነም ወይስ ገነት ማድረሻችሁ? አንድ መንገድ አለ፣ እሱ ልንገራችሁ። ሲኦል አትሄዱ፣ ስጋት አይግባችሁ። በጌታ በኢየሱስ ተከፍሏል ዕዳችሁ። ይህ መንገድ እውነት ሕይወትም ነኝ ያለው እርሱ ኢየሱስ ነው። እርሱን መቀበል ነው። ሌላ ጫና የለም። መቀበል ማመን ነው። አንዩታሉና ያለው በሉ፣ ድምጻችሁን አሰሙ፣ ጌታን ተቀበሉ። እስታስኩና እኔ ያለው በሉ፣ ድምጻችሁን አሰሙ፣ ጌታን ተቀበሉ። ጨረስኩ። አሜን አሜን። በጋሻውዬ እግዚአብሔር ይባርክ፣ ዘመንህ ይባረክ። ትንሽ እንደመቆራረጥ ይል ነበር ግን ይሰማል በዛም ውስጥ። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። የረዳህ ያገዘህ እግዚአብሔር ይባረክ። ክብሩን እሱ ጠቅልሎ ይውሰድ። ተባረክ ወንድማችን። በእውነት የሚገርም
ስነ ጽሁፍ ነው። የሚገርም ደግሞ አነባበብ ነው። ተባረክ ያብዛልህ ይጨምርልህ እግዚአብሔር። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ይባረክ። 7 ደቂቃ አለችን። እኔ አንድ አነባለሁኝ አንድ ስነ ጽሁፍ። እግዚአብሔር ይባረክ። እዚህ ከማነበው መጽሐፍ ላይ ነው። ይመስክር ኑሮዬ ይላል ርዕሱ። ኢየሱስ ያድናል ብዬ መስክሬያለሁ። ደግሜ ነግሬያቸዋለሁ። በመንገድ፣ በቢሮ፣ በቤት፣ በጎረቤት ስናገር ኖሬያለሁ። ስለ አዲሱ ህይወት ድምፄማ ጉልህ ነው። ሁሌም ማኝነቴ አካሄዴን እንጂ እርሱ ነው ፍርሃቴ። ትርፍ ኪሳራዬን ስመዝን መጪውንም ጊዜ ስተምን ሳይለያየን በፊት ጽድቅና ኩነኔ ላደርግ እምመኘው በቀሪው ዘመኔ የማዳኑን እውነት ህይወቴ ይናገር። አሁን ተረኛ ነው ኑሮዬ ይመስክር ይላል። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ክብሩን አምላካችን እሱ ይውሰድ። ሃሌሉያ። አንድ ሰው አቤት መቅደስ ልጨርሰው ክፍል 2 ደቂቃዎች ስላሉ ሐሳቡን ላይበት። አዎ መቅደዬ ተባረኪ። እሺ ግቢ እና ጨርሽው። ተባረኪ ተከናወኝ። ክብር ለእግዚአብሔር ይሁን። ወንድማችን በጋሻው ተባረክ። በእውነት በቃ ማንበብም ጸጋ ነውና ክብር ለእግዚአብሔር ይሁን። አሁን ማነበው ቅድም ያነበብኩትን የት ነው ሄደው የሚለውን ክፍል 2 ነው። ግርማ ማታ እመጣለሁ ብሎ ቃል በገባው መሰረት ከስራ ወጥቶ ቤት ደርሶ ጋቢውን ለብሶ ለሚስቱና ለልጆቹም አመሻሽቼ እመጣለሁ ብሎ ወደ ለቅሶ ቤት ሄደ። ግርማ ለቅሶ ቤት ሲደርስ ለቅሶ ቤቱ በአጽናኞች ተሞልቷል። ግማሾቹ ጠዋት የግርማን ለቅሶ ሲሰሙ የነበሩት ናቸው። ከነሱም ውስጥ አብዛኞቹ ግርማ የት ነው የሄደው ከሚለው ቃሉና ለቅሶውን እሱም ገሃነብን እንደማይሄድ ፈርጠም ብሎ ከተነገረው ቃሉ ጋር ቀኑን ሙሉ ሲከነክናቸው የዋሉ ይገኙበታል። ጥቂቶቹ ግን ከፍርሃት ባሻገር አባባ የተናገሩት ዋስትና የሌለው ከሞት በኋላ ያለውን ዋና ጉዳይ ግርማ ህይወቴን ለውጦ እግዚአብሔር ልጅ ሆኜ እንዴት ወደ ሲኦል ሄዳለሁ በማለት በተናገረው አስተማማኝ ንግግር ልባቸው ተነክተው እንደገና ሊሰሙት ምሽት ላይ የመጡ ነበሩ። ግርማ በቀኑ ውሎ ማታ ለቅሶ ቤት ሄጄ ለዚህ ምስኪን ህዝብ ይህን ጌታ እንዴት ነው ማስተዋወቀው በማለት ሲያወርድ ነበር የቆየው። ግርማ ከሚያውቃቸው የሟቹ ጓደኞች ጋርም ስለሚስቱና ስለልጆቹ ቀጣይ ኑሮ ሲወያይ ውሏል። ግርማ እንደ ጠዋቱ እየጮኸና እያለቀሰ አልነበረም ወደ ለቅሶ ቤት የመጣው። እንደ ማንኛውም ሀዘንተኛ ጸጥ ብሎ ሲሆን ሰውነቱ በሀዘን ቅስስ ቢልም ፊቱ ላይ የሚያበራ ደስታ ይታይበታል። ራት እየተበላ ስለደረሰ ተበልቶ እስኪያበቃ ታግሶ ቆየ። ሰው ተሰናብቶ ሳይሄድ እንደ ልማዱ ድምፁን ከፍ አድርጎ ወገኖች ዛሬ ጠዋት ባለቃቀስ ያስቀይሜያችሁ እንደሆነ በጣም ይቅርታ አድርጉልኝ። ሟቹ ጓዴት እንደሄደ ስላወቅኩና ስለተጽናናሁ ነው አሁን ያላለቀስኩት አለ። አንዳንዶቹ አፈጠጡበት። ይህ ሰው ጤና የለውም፣ ደግሞ ሰው ከሞተ በኋላ የት እንደሄደ አውቃለሁ ሊለን ነው ብለው ለመስማት ሰፋሉ። ከዚያ በፊት ግን ሌላ ደስ ያሰኘን ጉዳይ ላጫውታችሁ። መቼም ከሚስቱ ጋር ለብቻችን መጫወት ነበረብን፣ ነገር ግን ለሁላችሁም ትምህርት እንዲሆን ብዬ ነው መንገር የፈለኩት። ከሟች ጓደኞች ጋር 5 ሆነን ተወያይተናል። አንድ ውሳኔ ወስነናል። 5ታችን በየወሩ ከምናገኘው ደሞዛችን ላይ አዋተን ልጆቹ ትምህርታቸውን ጨርሰው ስራ እስኪይዙ ድረስ የጓደኛችንን ቤተሰብ ለመደገፍ በእግዚአብሔር ፊት ቃል ገብተናል። ሌላው ጉዳይ ከሷ ጋር እንጫወታለን። ቅድም ስላነሳሁላችሁ ጉዳይ ጓደኛችን ድንገት በደረሰበት የመኪና አደጋ በሆስፒታል እያለ ግርማን ጥሩልኝ እያለ ደጋግሞ ይጠይቅ ነበር። ይህን ዛሬ ነው የነገሩኝ። ግርማ ከከተማ ውጪ ነው፣ ከ2 ቀን በኋላ ይመለሳል ቢሉትም
ደጋግሞ ስሜን እየጠራ ሲያስቸግራቸው ለምንድነው ግርማን የፈለከው ብለው ጠየቁት። እርሱም ግርማ በኢየሱስ ክርስቶስ ስለማመን የነገረኝ ነገር አለ። በሞትም በድንም አሁን ይሄን ስለ እኔ ኃጢአት የሞተውን ኢየሱስ ክርስቶስን በልቤ አምኜ ልቀበል ወስኛለሁ አላቸው። እያቃሰተ እሱን ለማትረፍ ትጥር የነበረችው ነርስ አይዞህ እኔም የኢየሱስ ክርስቶስ አማኝ ተከታይ ነኝ፣ ማድረግ የሚገባህን ነገር አለው አለችው። እርሱ ምን ላድርግ እባክሽ እርጂኝ አላት። እርሷም ከሚስቱና ከአንድ ሌላ አማኝ ዶክተር በስተቀር ሌሎቹ ከበር ውጪ እንዲቆዩ በማድረግ የክፍሉን በር በመዝጋት ኃጢአቱን በእግዚአብሔር ፊት እንዲናዘዝ ኢየሱስ ክርስቶስን እንዲቀበል አደረገችው። ከጸለዩትም በኋላ ፊቱ በደስታ በፈገግታ ተሞልቶ በጣር ድምፅ አሁን በሞትም አይቆጨኝም ብሎ በአደጋው ከደረሰበት ህመም ይልቅ ተጭኖት የነበረው የኃጢአት ሸክም ከላዩ ላይ እንደተራገፈ ነገራቸው። ቀደም ብሎ ዶክተሩ እንደነገራቸው የደረሰበት ጉዳት የከፋ እንደሆነ የመትረፍ እድል እንደሌለው እንደተናገረ ብዙ ሳይቆይ በደቂቃ ውስጥ አቃስቶ ነፍሱ ከስጋው ተለየች። ወገኖቼ ከኢየሱስ ክርስቶስ ጋር አብረው ከተሰቀሉት ሁለት ወንጀለኞች አንዱን ኢየሱስ ዛሬ ከእኔ ጋር በገነት ትሆናለህ ያለውን ታሪክ ታስታውሳላችሁ? ሌባ፣ ወንበዴ፣ ነፍሰ ገዳይ የነበረውን በዚያ ቅጽበት በኢየሱስ ክርስቶስ በማመኑ ብቻ ለገነት አበቃው። አዎ አያችሁ፣ እግዚአብሔር የነፍስን ጥፋት አይወድም። እዚህ ነው አሁን ያላለቀስኩት። ከዚህ በላይ የሚያጽናና ነገር ምን አለ? ለቅሶ ቤቱ እንደ ላይብረሪ በጸጥታ ተሞልቷል። ለቀስተኞች አድማጮች ለሟች ሚስት ካላቸው አክብሮት የተነሳ በጸጥታ ለመስማት ተገደዋል። በዚያ ሲሰሙት ከነበሩት ሁለት ሰዎች ጌታን ተቀብለዋል። ወንድም ግርማ ጌታ ኢየሱስን ከተቀበለ ጥቂት ዓመታት ሆኖታል። እግዚአብሔር ያለው ፍቅር እየጨመረ ሄዷል። ስለ ጌታ ዳኝነት መናገር የማይታክት እሱ በሚገኝበት ቦታ ስለ ኢየሱስ መስማት ግድ ነው። ሰው ሞተ ከተባለ የግርማ የመጀመሪያ ጥያቄ የት ነው የሄደው? ጌታን ተቀብሏል ወይስ አልተቀበለም? ግርማ ጌታን ሳይቀበሉ ስለሞቱ ሰዎች ተጠያቂ ማን ነው? ራሳቸው ናቸው? ተመስክሮላቸው ያልተቀበሉት ወይስ እድሉ ያላቸው ያልመሰከሩት ክርስቲያኖች ናቸው የሚለው የየቀኑ ጥያቄው ነበር ይላል። ክብር ለእግዚአብሔር ይሁን። ስንሞት የምንሄድበትን ስለምናውቅ እግዚአብሔር ስለረዳን የተባረከ ይሁን። እንድንመሰክር ደግሞ እግዚአብሔር ይርዳን። ተባረኩ። አሜን። መቅደስ ነሽ? ቅድስት ነሽ? የሁለቱ ስም ይማታብኛልና ቅርታ። ሄሎ ሚዩት አድርጌው ነኝ። መቅደስ ነኝ። መቅደስዬ አትላንታ ነው ያለሽው? ፊላዴልፊያ ነኝ። ኦኬ እሺ። አንድ ድምጽ ተመስሎብኝ። ተባረኪ መቅድዬ፣ እግዚአብሔር ይባርክሽ፣ ያብዛልሽ፣ ይጨምርልሽ። ተባረኪ። በብዙ ስነ ጽሁፍ ተገለጪ። በጣም የሚደንቅ አስተማሪ ነው። እግዚአብሔር ይርዳን እንድንመሰክር፣ እዛ በእኛ እንዳይሆን እግዚአብሔር ይርዳን ሁላችንንም። በእውነት እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። ክብሩን እግዚአብሔር ይሰጥ። ሰዓታችንን ጨርሰናል። ተባረኩ ቅዱሳን፣ ሁላችሁም የተካፈላችሁ ያካፈላችሁ። መቅደስ፣ መሰረት፣ ትዕግስት፣ ፍሬ ህይወት፣ ሩት፣ ቦዔዝ፣ ብርቅነሽ፣ ቅድስት፣ እግዚአብሔር ይባርካችሁ። ተባረኩ። ዘመናችሁን እግዚአብሔር ይባርክ። ቀጥላችሁ የምትገቡ ተቀበሉን። እግዚአብሔር ይባርካችሁ። ቀጥላችሁ የምትገቡ ተቀበሉን። ይሰማል? ድምጼ ይሰማል? እህቴ ማለ ሰላም፣ ትዕግስት እባላለሁ። በመዝሙር አገለግላለሁ። አብረን ደግሞ ጌታን እናመልካለን። እሺ፣ ተባረኪ ትዕግስትዬ፣ እግዚአብሔር ይባርክሽ። ከናዊ ያብዛልሽ፣ ይጨምርልሽ። ተባረኪ። አሜን። ጌታ ኢየሱስ ይባርካችሁ። ሁላችሁም በያላችሁበት ሰላም እላችኋለሁ። የጌታ ሰላም ይብዛላችሁ። ጌታ ኢየሱስ ስሙ ይባረክ። አምልኮ እግዚአብሔር ይወዳል በጣምና
በአምልኮ ውስጥ የሚገኝ ድል አለ። እግዚአብሔር ምናመልከው የምንጠቀመው እኛ ነን። እግዚአብሔር ስሙ የተባረከ ይሁን። ስለዚህ አምልኮ ከቤታችን፣ አምልኮ ከአፋችን፣ አምልኮ ከኛ አይራቅ። ጌታ ኢየሱስ ስሙ ይባረክ። ሃሌሉያ። አብረን ደግሞ ጌታን እናመልካለን። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ እናመልካለን እናመልካለን።